ደግሞ በሂደት እያየን አሁን የዛሬ አንድ ዓመት ጌታን የተቀበልኩ ሰሞን እንዳለው ጭቅጭቅ ከቾምቤ ጋር ከፍተህ ተጨቃጨቅ ብትለኝ እኔ በስማ ማርያም ታማልዳለች አይደለም ክንፍ ነበራት ቢለኝ ይኖራት ይችላል ብዬ ነው የማልፈው። ለምንድን ነው የምትዳረቀው? ትርፉ አላስፈላጊ ጭቅጭቅ። ሰዎች የማይድኑ ከሆነ ምን ያደርጋል? ሎክድ በቃ ማለፍ። ምክንያቱም ቾምቤ የሚፈልገው ይሄንን ነው። አንተ ጊዜን እንድትገል የተፈለገው ከወንጌል ውጪ በሆነ አሉባልታ ላይ ወንጌል ላይ አያቆይም። ኢየሱስ በልስቲ ጠምዝዞ የሆነ ቦታ ላይ ነው ያለው። ኢየሱስ ሲራመድ ያን የነበረው አፈር ጥቁር ነው ቀይ ነው ይላል። we don't really care by this ስላፈሩ እኛ ከሰማይ ስለወረደው የእግዚአብሔር ልጅ ስለተገለጠው የእግዚአብሔር ልጅ ብርሃን ሆኖ ሰዎችን ሁሉ ስለታደገው የእግዚአብሔር ልጅ ነው ወሬያችንም እንድናወራም የፈለግነው ያንን ነው። ጠምዝዞ ያመጣና ማርያም ሰርግ ቤቱ ስትገኝ ያደረገችው ጫማ ይላል መጥቶ we don't really care by this አይመለከተንም። ጉዳያችንም አይደለም። የአብን ፕሮግራም አይደለም። የመጽሐፍ ቅዱስን ሜሴጅ አይደለም። መጽሐፍ ቅዱስ ተናግሬያለሁ ቅድም። ከኦሪት ዘፍጥረት እስከ ራዕይ ብትመጡ it's all about redemption። በቃ እግዚአብሔር በክርስቶስ ኢየሱስ በኩል ሰው ለማዳን ብቃ የሄደበት ርቀት ነው። ይሄንን ነው የሚያወራው። ይሄንን እያወራን ነው ዘመናችን እንዲያልቅ የሚፈለገው ነው። ከዚህ ውጭ ካወራን ድካም ነው። መሰረታዊ እውቀት ነክ ነገሮች ኮመንሊ ይሄ መታወቅ ያለባቸው ነገሮች መታወቅ አለባቸው። አንዳንዶቹ ቸርች ውስጥ የሚወሩ ናቸው ይመስለኛል። አንዳንዶቹ ለጉባኤ የሚነገሩ ናቸው። አንዳንዶቹ ደግሞ መሰረታዊ ክርስትና ትምህርት ስትማር የምታወራቸው ነገሮች ናቸው። ሁሉም ሚዲያ ላይ አምጥተህ ለምንድነው ከወንጌል ውጭ ሌሎች አጀንዳ እንዲሆኑ የተፈለገው? እኔ ሁሌም አሁን ወንጌል አጀንዳ ከሆነ አልቆየባችሁ ኢየሱስ ላይ በጣም ሰዎች ቆይተው ረጅም ሰዓት ሲያወሩ ቲክቶክ ላይ እንግዲህ እኔ በጌታ ሳሎን በፊት ነው ይሄን ፕላትፎርም በጌታ የሆኑ ወንድሞች ጋር እህቶች ጋርም ስገባ የነበረው ምናምን ትንሽ አልራቀም። ስለ ኢየሱስ ከተወራ አይ ቲንክ የራቀ ይመስለኛል። ስክሮል ስናደርግ የምናየው የምንሰማው ሌላ ነገር። ይሄ መሆን የለበትም ነው የኔ ፖይንት። የተጠራንበት ዓላማ ይሄ ነው። እንድንነግርም የተጋበዝ ነው ይሄንን ወንጌል በመንገር ነው ቢዚ መሆን ያለብን። ከዛ ውጭ አእምሮን የሚይዙ አሁን እዚህ ኮሜንት ላይ እያየሁ ነው። ይሄ ኮሜንት ላይ እንደምታዩት አይነት ነገር ነፍ ነው። እንደዚህ አይነት የመጀመሪያ ሰሞን ነበር ሲሰድቡን መልሰን ጣል አድርገን ሳምንት ስብሰባ ብናስቀምጠው አሁን አትድከም እንዳልክ መልሶ ይሰድበኛል ምናምን ብለህ ሆነ ተወሱ። አደግን እኮ በቃ ሰው ያድጋል። አሁን ከእናንተ ጋር የምንጨቃጨቅበት አይ ቲንክ ጊዜ ያለኝም አይመስለኝም። እኔ በግሌ እንግዲህ ስለ ሌሎቻችሁ አይደለም። አሁን አንተ አጀንዳ ወርውረህ ቁጭ ብዬ ያንተን ቪዲዮና ፎቶ አምጥቼ ምናምን አትድከሙ፣ አይዟችሁ። አሁን በእንደዚህ ያን ነገር ተሸማቆ በእንደዚህ ያን ነገር መስመር ጥሎ የሚመጣ የለም። እንዳትጠብቁ። መጀመሪያ ሰሞን ሞክራችኋል። በጣም ሲዝናል የሆነ ስድብ ሞክራችኋል። ከዛ ማስፈራሪያ ሞክራችኋል። ከዛ ስም ማጥፋት ሞክራችኋል። አልተሳካም። ስታዩን የያዘን ክንድ ብርቱ ነው። የተቀበልነው ህይወት ዝም ብሎ ቀለል አድርጎ ለቀን የምንወጣበት የሆነ እንትን አይደለም። ሶሻል ክለብ አይደለም። ክርስትና ነው። ሪል ነው። የሚኖር ነው። መንፈስ ቅዱስ የሚባል ብርቱ አምላክ በክርስቶስ ኢየሱስ ደም ምክንያት ወርዷል። ይሄንን ሊያስኖረን እንዴት እንድንኖር ሊረዳን ሊያግዘን አለ። ቀላል አይደለም። እና እንዳትሞክረው ያልቃል ስድቡ ምናምን። እንደው ለእናንተ ይደክመኛል አንዳንዴ። ሰው እንዴት ሁለት በቃ 5 ወር ተከታታይ አንድ አይነት ስድብ ደግሞ ቀይሩ ስድብ። ሁሌ ደግሞ አንድ አይነት ስድብ አትስደቡ። አፕግሬድ አድርጉ ራሳችሁን። ሃይማኖታችሁንም በዛው አፕግሬድ አድርጉት። ከስድብ የዘለለ ህይወት እንዳላችሁ ማሳዩ። እየሰደባችሁ የምትጋብዙት እምነትም እንደሌለ ሌሎች አሳዩ። እኛስ እንኳን ተመልሰን ውሻ ወደ ጥፋቱ እንደማይመለስ ወደዚያ ወደ ተፋንበት ዳግም አንመለስም። እንዳትጠራጠሩ። እሱ አይደለም ግን ሌሎቻቸው ከሩቅ የእናንተን ሃይማኖት የሚያዩ ሰዎች እናንተን ያዩና በዚህ ልክ ነው እንደ ስድባቸው ብሎ እንዳይጸየፏችሁም ጭምር ለእናንተ ነው። አዘ ሜሴጅ ነው። ይጸየፏቸዋል። ጽዩፍ ነው የሚሆኑ ሲያዩአችሁ ገና እና በልክ አድርጉት። ይሄ እርግማናችሁን፣ ጥላቻችሁን፣ ስድባችሁን ምናምን መስመር አስይዙት። የሚበረግግ ጴንጤ የለም። በግሌ እኔ 10 ምናምን ዓመት እየሰደብክ ለምን አትሉ ጉዳይ አይደለም። እኔ የዘነበ ዘካርያስ ልጅ እንዲሁም እንኳን ኢየሱስ ገብቶኝ እንዲሁም ሰው ምፈራ አይነት ሰው አይደለሁም። እና ምን ልላችሁ ነው? ይሄ ለቾምቤ ነው። እዚህ ያላችሁ ግን ወንጌል አማኞች በርቱ። ጌታ ሊመጣ በደጅ ነው። ወንጌል መስክሩ። እንደማንኛውም መደበኛ ጴንጤ ወደ ቸርች ልንሄድ ነው። እንግዲህ ቸርች ማትሄዱ ክርስቲያኖች ደግሞ ቤተክርስቲያን ሂዱ። ጌታን ቤተክርስቲያን ሂዱ። ህብረት አድርጉ። ከቅዱሳን ጋር ህብረት አድርጉ። ሁሌ ነው የምናገረው። በተለይ አዳዲስ ክርስቲያን ከሆናችሁ አትዋከቡ። እኛ መጀመሪያ 6-7 ወር ገደማ በቃ እንጨቃጨቅ ነበር ይወጣን ምናምን። ትርፉ ድካም ነው። አትጨቃጨቁ። ቤተክርስቲያን ሂዱ። ኮመን ሊኝ ቤተክርስቲያን ልትሰጣቸው ልታገኟቸው የምትችሏቸውን በህብረት ውስጥ የሚገኘው በረከት እንዳያመልጣችሁ። ከዛ ውጪ
ጥያቄ የሆነባችሁ ነገር ካለ እንግዲህ እዛው መጠየቅ ነው፣ መማር ነው፣ መግለጥ ነው መጽሐፍን። ከዛ ውጪ እንግዲህ ይህንን ለመንገር ነው። አይ ቲንክ በጣም ብዙ ግርግር እያየሁ ነው ኮሜንት ላይ። ምንድን ነው የተፈጠረው? ኦኬ መጥቻለሁ። ለካ እኔ ብቅ አልኩ። ጌታ ይባርከኝ። እንዳልክዬ ተባረክ። በጣም ነው የምንወድ። በርታ እንዳልክዬ። ያዝከው መንገድ ጥሩ ነው። ንቅንቅ እንዳትል፣ ንቅንቅ ከገባና ካመንክበት እውነት ንቅንቅ እንዳትል። ተባረክ። እግዚአብሔር ይባርክ። ትንሽ ዞር ብለህ ነበር፣ አሁን መታል። ከዚህ በኋላ አይ ቲንክ በደንብ ቲክቶክ ላይ በመጣ ይመስለኛል በሰፊው። ሊዱ እና ማዚሻ እና ኪያ እና ዶክተር ሻውል እና ደግሞ ወንጌል አማኞች በጠቅላላ እዚህ ያላችሁ ወዳችኋለሁ። በእውነት በጣም ነው የምወዳችሁ። ለምንድን ነው የምወዳችሁ? ፈልጌው እናንተ መውደድ ምርጫ የለውም። ይሄ እንትን በወዳቸው ይሻላል እንደ አይባልም። ጴንጤን መውደድ ነው ያለብህ። ምንም ቢሆን ጴንጤን ነው የምወደው። ሶሪ ጭንግር የሆነ ጊዜ ተናግሬ በጣም ከአብዱ ነው ጥላቻ አይደለም ባይዘው ቅድሚያ ስለምሰጥ ነው። አባቴ በክርስቶስ ማቀው ጋር ነው የምሄደው እኔ። እንግዲህ እናንተ አምናችሁ በርቶላችሁ እስክትመጡ ህብረት የለንም፣ እንጨባበጣለን። ህብረት ግን የለኝም። አም ሶሪ በጣም እና ሊዱዬ ወዳችኋለሁ። ዶክተርዬ አይ ቲንክ ነገ ከነገ ወዲያ እደውልልሃለሁ። አንድ ማውራ ጉዳይ አለኝ፣ ወሳኝ ነገር እናወራለን። ደስ ይለኛል እንዳልክ ደውልልኝ። እሺ በቃ እንደዚህ ነው ነገርየው፣ እንደዚህ ነው። መበርታት ብቻ ነው፣ መሄድ ብቻ ነው። ለአንድ ቀን ሳታውቀው በጌታ 20 ዓመቴ ነው ትላለህ፣ 30 ዓመቴ ነው ትላለህ። በቃ የመጀመሪያው መጽሐፍ ቅዱስ ካንተ ጋር ያረጃል፣ በእግዚአብሔር ቤት ለዘላለም ደግሞ ትኖራለህ። መጽሐፉ የሚለው እንደዛ ነው። ጸሎታችን በእግዚአብሔር ፊት ምንቃተተው ሰዎችን ለክርስቶስ ማርከን አክሊላችን የሚሆኑትን አብዝተን መሄድ ነው። ስለ ኢየሱስ እናወራለን። ርዕሳችን አንድ ነው፣ የማይቀየር ነው። በቀኑ መጨረሻም አስተላልፈን የምንሄደው እሱን ነው። እኔ ልጄ አሁን 14 ዓመት ልጅ አለኝ። 9ኛ ክፍል ይባል። በጣም ጌታ አእምሮን የባረከለት ልጅ ነው እና ባለፈው ውሃ ጥምቀት ወስዷል። አሁን ገብቶኛል፣ ለክርስቶስ ለመኖር ወስኛለሁና መጠመቅ ፈልጋለሁ ዳዲ አለ እና ተምሮ የጥምቀት ትምህርት አለ፣ ሁላችሁም እንደምታውቁት ተምሮ መጨረሻ በቃ ዛሬ እኮ ለዓለም መሞቴን የማረጋግጥበት የምሰብክበት የምመሰክርበት ቀን ነው አለ። በቃ አዲስ ህይወት this is my special day በደንብ ተዘጋጅቶ ቤተክርስቲያን ወደ 10 ምናምን ልጆች አይ ቲንክ 20 ልጆች ይሆናሉ እኛ ጋር ዳላስ እና ልጄን እኔ ተጠመቅኩበት ቀን ትላንትና እየመሰለኝ እሱም ለክርስቶስ ልቡን ህይወቱን ሰጥቶ በቃ have decided to follow Jesus ብሎ ተጠመቀ ልጅ ነውና አሁን እዚህ እንትን አላቸው፣ ሰመር አላቸው፣ ሰመር ፕሮግራም አላቸውና ስኮላ እንትንም አካዳሚክስም መንፈሳዊ ነገርም ለአንድ ወር ያስተምሯቸዋልና በጣም የታወቀ ፕሮግራም ነው እዚህ ዳላስ ውስጥና እሱን ሳየው በቃ ጌታ ሆይ የወንጌል አደራ ጳውሎስ ለጢሞቴዎስ ልጄ ጢሞቴዎስ ብሎ እንደሰጠው እኔ ደግሞ ለስጋ ልጄ የወንጌል አደራ የምሰጥበትን እድል ስለሰጠኝ እንዴት የተሰማኝ ደስታ እንዳይመስል እና እየተሰማኝ ያለው ነገር መጽሐፍ ቅዱሳቸውን ሚድል ስኩል ውስጥ የክርስቲያን ፌሎሺፕ አላቸውና 8ኛ ክፍል እዛ ውስጥ ዳዲ ሊደርሺፕ ውስጥ እኮ አለው እዛ አገለግላለሁ ምናምን ሲለኝ እና በቃ እንደዚህ ነው የሆነ ጊዜ ልጅህ የወንጌልን አደራ የሚቀበል አይነት ጊዜ ውስጥ ይደረሳል። መበርታት ነው ይሄ በምንም የሚሆን አይደለም፣ በእኛ በርታት በእኛ ጥንካሬ በእኛ እንትን አይደለም የሚሆነው፣ ግን እግዚአብሔር ይሄንን ያደርጋል እና እኔ የናፍቆቴ የመጨረሻው ናፍቆቴ እሱ ነው። ልጄ ትልቅ ትምህርት ቤት ቢሄድ፣ ሃርቫርድ ቢሄድ፣ ፕሪንስተን ቢሄድ፣ የል ቢሄድ
ደስ ይለኛል በጣም ለዛው ነው ምተጋው። ግን ስታተሳችንን በሰማያዊ ስፍራ ያለውን መንፈሳዊውን በረከት መያዝ ነው የሚያስፈልገን እና ዋናው የዲያብሎስ ስትራቴጂ ደግሞ ሔዋን በተንኮል ተስባ ያንን የእግዚአብሔርን ክብር እንደጣለችው ማለት ነው እና እዚህኛው ዓለም ላይ ደግሞ በተለያየ መንገድ ዲሲቭ ያደረገ ሰዎችን ከክርስቶስ ኢየሱስ የክብር ወንጌል እንዲወድቁ እየተጋኑ ኢንጆይ ያደርጋል፣ ደስ ይለዋል። በቃ ስለ ኢየሱስ ባልተሰበከባቸው ቀናት ሁሉ ሪፖርት የሚደረግ ይመስለኛል ለጨለማው ዓለም። በቃ ዛሬ እኮ ተሳካልን። ቲክቶኩ ስለ ኢየሱስ እያወራ አይደለም፣ የሆነ ሱስ ለቀናል፣ በቃ ያንን ሱስ እየተቀባበለን ያለው እንጂ ስለ ኢየሱስ እያወራ አይደለም። እየወስደንበታል አይነት ነገር ነው የሚመስለው እና እኛ ደግሞ ስለ ሌላ የምናወራው ነገር የለንም፣ ምንም ነገር የለንም። we have nothing to talk about ያለ እሱ ያለ ኢየሱስ። ጳውሎስ እኮ እንደዛ ነው ያለው፣ ኢየሱስ እንደተሰቀለ ከዚህ ውጪ ላለማወቅ ቆርጫለሁ አላቸው። የቆሮንቶስ ሰዎች ኢየሱስ ክርስቶስ ሲሰበክላቸው የአቴና ሰዎች ይሄ ምንድነው የዶሮ ጭንቅላት አይነት ያለው ነው ብለው ነበር ያሉት። the translation was that one ዛ አሪዮስፋጎስ ጉባኤ ላይ እንደዛ አይነት ኢምፕሊኬሽን ያለው ነገር ነበር የሚናገሩት። ምንድነው የሚያወራው? ሴንስ የማይሰጥ ነገር ነው የሚያወራው ስለ ትንሣኤ ሲነገር ማለት ነው። እኛ ሴንስ ሰጠ አልሰጠ ምልክት ለሚሹት ለአይሁድ፣ ጥበብ ለሚሹት ለግሪክ ሰዎች ስብከታችን ወጥነት ያለው ነው። ኢየሱስ ተሰቅሏል፣ ጌታችን ኢየሱስ ክርስቶስ ያድናል የሚለው መልእክታችን ኮንስታንት ሜሴጅ ነው ለተማሩት ሰዎች። ለማያስተውሉትም ቢሆን አያስተውሉም፣ በቃ እንትን የላቸውም፣ ኢንተሌክት የላቸውም ለሚባሉ ለሁሉም መልእክታችን አንድ አይነት ነው። ኢየሱስ ክርስቶስ ያድናል የሚለው ነው። ሰዎችን ሲያድን አይተናል፣ እኛን ከጫተራ ሲያወጣን አይተናል። በልጅነታችን ከታሰርንበት ሲያወጣን አይተናል። ስላየን ነው። ምንም እኔ አሁን ፓስተር አይደለው ወንጌላዊ አይደለው ስለ ኢየሱስ በመናገሬ የማተርፈው ነገር ምንድነው? ሰዎች ከጨለማ መውጣታቸውን፣ ለኔ የበራልኝን እውነት፣ ክርስቶስ ያደረገልኝን ያንን ነገር ዘመኔን በሙሉ ብገደል ምንም ብሆን ልመልሰው የማልችለው ውለታ ስላለብኝ ነው እንጂ ምንም እኔ ጴንጤ ቁጥር ጨመረ ቀነሰ ዳስና ማይ ቢዝነስ። የኔ ቢዝነስ ሰው ከጨለማ ከድቅድቁ ወጥቶ ስለ ኢየሱስ ያወራ ማየት ነው። ያን ደግሞ ኢንድለስ የሆነ ምስክርነት አለ። ኢንድለስ የሆነ ምስክር ከቤተሰብ ጀምሮ ማለት ነው። እኔ ጌታን ስቀበል የመጀመሪያ ሰው ነኝ ቤት ውስጥ 17 ዓመት ወጣት ሆኜ እና በ6 ወሩ እህቴ ጌታን ተቀበለች። ዘራችን ውስጥ ጴንጤ የሚባል አልነበረም። አሁን በእኛ ዘር ውስጥ ግን ጴንጤ ዶሚኔት ያደረገበት ቤተሰብ ውስጥ ነው ያለሁት። እግዚአብሔር በእኛ ህይወት ውስጥ የጀመረው ነገር እስከ ክርስቶስ ኢየሱስ መምጫ ድረስ ይፈጽመዋል፣ ያደርገዋል እና በትዕግስት የሚሰራ ነው። ስጋን በጥርስ ተይዞ የሚሰራ ስራ ነው እንጂ ዝም ብሎ ሰፈር ውስጥ የሆኑ አነስተኛና ጥቃቅን የተደራጁ ሰዎች መተው ስለ የሆነ ነገር ስላሉ የሚታው ነገር አይደለም። የጨረባ ተስካር አይደለም፣ የእምቧይ ካብ አይደለም። ክርስትና በአለቱ ላይ የጸና፣ በክርስቶስ ኢየሱስ ላይ የጸና፣ በሎጎስ ላይ የጸና የማይነቃነቅ የእግዚአብሔር እውነት ነው እና ልጅዬ እንደዛ ነው። አንቺ ግን በክርስቶስ ኢየሱስ ባለው ጸጋ በርቺ። የተመሰከረለት ወንጌል ነው ያዝነው፣ የጸና ወንጌል ነው ያዝነው፣ የተሰቀሉለት ወንጌል ነው ያዝነው። ገልብጣችሁ ስቀሉኝ የተባለ ወንጌል ነው። ሞታቸውን በጉጉት የተቀበሉለትን ወንጌል ነው ያዝነው እኛ። ይሄ ወንጌል ስለ ልጁ ስለ ኢየሱስ ነው። መጽሐፍ ቅዱስ እንደሚለው ስለ ልጁ ስለ ኢየሱስ ክርስቶስ ነው። እንደዛ ነው። ጌታ ኢየሱስ ይባርካችሁ። ተባረኩ። ይወዳችኋል። አሜን። አረ በጣም ነው ደስ የሚለው። እናንተ ስትመጡ በቃ ሁሌ የሆነ የምንካፈለው ጸጋ አለ፣ የሚንጫጫም ነገር አለ። አደሴም ታይም ግራ ገብቶኝ ነበር እና ሊዲ እኔ ስሰብክ እንትን ቃል ሳካፍል እኮ ውጪ ኮንክ ወደ ሰማይ ያየው ነው ማካፈለውና
ስለዚህ አትጨነቂ። ወደ ታች እንደ ዶሮ ወደ ታች እንትን እያደረግኩ ስለማልናገር አሁን ማየው ዛፉን ነው ማየው፣ ሰማዩን ነው ማየው። ሰማዩን ሰንጥቀህ ሞገዱንም ማልፈህ እያልኩ ነው ማስበውና አይዞሽ እዚህ ጋር ታች ያሉት ምናምን የጻፉ ከሆነ እሱን አታስቢ። መጋደላችን ከስጋና ከደም ጋር አይደለም የሚለውን የኤፌሶንን መልእክት አስቢ። ውጊያችን እዛ ጋር አይደለም፣ በጨለማው ዓለም ካለ አለቅነትና ስልጣን ጋር ነው። እና በቃ የእውነት እንዲህ ሰዎች ለማብሸቅ ምናምን የሆኑ የሚሉትን ለማለት ሳይሆን እውነቱ እሱ ስለሆነ በእግዚአብሔር ዕውቀት ላይ የሚነሳው ከፍ ያለውን ሐሳብ የምናወርደው በቃ ውጊያ እንትናችን የጦር ዕቃችን ስጋዬ ስላልሆነ ነው። እንደ ሰው ልማድ እንመላለሳለን። ሻውል፣ ሊዲያ፣ እንዳልክ፣ ማዚ የሚባል ስም አለን። ያክስት ልጅ አጎት ልጅ አለን። ግን የጦር ዕቃችን ግን ስጋዬ አይደለም። ምሽግን ለመስበር በእግዚአብሔር ፊት የበረታ ነው። በእግዚአብሔር ዕውቀት ላይ የሚነሳውን አውቃለሁ የሚለውን ያንን የጨለማውን ስራ እንሰብራለን። በምን? በቃለ እግዚአብሔር። በምን? በጸሎት፣ በመንፈስ፣ በእግዚአብሔር ላይ በመታመን ቶታል አተር ዲፔንደንስ ኦን ጋድ በመሆን ማለት ነው። እግዚአብሔር አንድ ጊዜ በቃ ተጣበቅብኝ አንተ ምንድነው ሙጫውን ክብኝ እኮ ይላሉ አይደል ሰዎች። እግዚአብሔር እኮ በቃ በተጣበቅነው ቁጥር በተጠጋነው ቁጥር የሚቀርብ አምላክ እኮ ነው። አይገርምሽም? የሆነ ጊዜ ትንሽ ጊዜ እኮ 1-2 ሳምንት እኮ አብረን ብናሳልፍ አወቅኩሽ ናኩሽ እኮ ይመጣል። ባወቀሽ ቁጥር የሚወድሽ አምላክ ነው እኮ ያለን እኮ። አይገርምም? እግዚአብሔርን በመተማመን የሚጠባበቁ ስቲክ የሚያደርጉ ጥብቅም የሚሉ በቃ ሰዎች waited upon the Lord እነሱ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ፣ ይሄዳሉ አይደክሙም፣ ይሮጣሉ አይደክሙም፣ ይሄዳሉ አይታክቱም። ይሄ renew by the spirit of the living God። ይሄ በእግዚአብሔር መንፈስ renew የምትሆኙ በመጣበቅ ነው። በመጣበቅ ሁለቱም ትርጉም አለው ነው የሚባለው waited upon the Lord። እና ምንም በቃ በሱ መጠጋት ነው። ጥግት ማለት ጥብቅ ማለት አለቀህም ማለት እግሩን ይዛ እንትን እንዳለችው በቃ እና እንደ ያዕቆብ ማለት ነው። እንትን በለኝ bless አድርገኝ bless me Lord after all those blessings bless አድርገኝ በቃ አለቀህም ማለት ሌሊቱን በሙሉ የጭኑን ሽሉዳ ነካው። ያንን አታላይነቱን you are no more አለው አይደል? አታላይ አይደለም ከዚህ በኋላ እስራኤል ትባላለህ አለ። እና will be transformed day by day። እኔ ያዕቆብ ነኝ ይላል። በቃ transformed by the living God። እግዚአብሔር የለወጠው የነካው ያሸው በቃ እንትኑን በሙሉ የለወጠለት በቃ አባቴ ቤት እኮ አለ ከመለስከኝ ምበላውን ከሰጠኸኝ ከ10 1 ሰጣለሁ አለ። ካልኩሌት አደረገ። በጣም ሚስቺቪየስ የሆነ እንትን እኮ ነው። 10 ሰጠኝ እኔ 1 ሰጣለሁ ብሎ መጨረሻ ላይ ሁለንተናውን ሰጠው። እና ዋች ማኒ እንደዛ አይነት መጽሐፍ ጽፏል። changed into his life honest mind የሚባለው ሰው አንተ ያልሰጠኝ እኔ የምሰጥህ ነገር የለኝም ማለት ሁሉን ተቀብለሃል። ምን ያልተቀበልክ ትሆናለህ አለ ጳውሎስ። ሁሉን ተቀብለሃል። እና የኛ ስራ ምንድነው? የሰጠንን ያንን እንካ እግዚአብሔር ማለት ነው። ራሳችሁን ቅዱስና ያው መስዋዕት አድርጋችሁ ታቀርቡ ዘንድ ለምና በእግዚአብሔር ራይ ለምናችሁ I beseech you by the mercy of God በቃ ለምናችኋለሁ። ራሳችሁን ፕሬዘንት አድርጉ አይደል? በቃ አድርጉ፣ አቅርቡ። በቃ የሰጠንን እግዚአብሔር ያንን የኛን ማንነት እንካ ብለን እንሰጠዋለን። ምንም ሌላ ነገር የለም። አትምጨርጨሩ። የሆኑ ትንሽ የተደራጁ ሰዎች የሆነ ነገር አሉ ብለን እኛ ምንል አይደለም። እንደዛ አይደለም። በቃ ስላልገባ እንደዛ አይደለም። ዛሬ ማቹር አድርገን አይደለም። ዛሬ የሆነ መጽሐፍ አንብበን አይደለም። የሆነ ድሮ ምንም ሳይኖረን ገና 17 ዓመት ሙጫጭሬ ተብለን ኮታችን ምን ለብሰው ጃኬት የሚዛነፍበት ጊዜ እንኳን በእግዚአብሔር ላይ ታመን
እግዚአብሔር ከኔ ጋር ነው፣ እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል፣ ምን ያደርግልኛል ብለናል። በርቱ፣ እግዚአብሔር ይረዳናል፣ እንቀጥላለን ብሏል አንድ ወንድም። ተባረኩልኝ። አሜን አሜን። ዶክተር ሻውል ጌታ ይባርክ። እሺ እንዳልክ ካልወጣሁኝ እያልክ ነው። መንገድ ላይ ነው መሰለኝ። አይ ቲንክ ምን ሊያደርግ እየሄደ እንዳለ እዚህ አንድ ደግሞውን በማይክ እሺ ማዝዬ ነኝ። ታፕታፕ እያደረግሽ አይደለማ እንትን ያልኩት። ያ ጋይስ በተረፈ ደህና ናችሁ? በጣም ጥሩ ጊዜ ነው የነበረን። ዶክተር ሻውል በጣም እናመሰግናለን። እንዳልክም በደንብ ነው የተናገረው መናገር ያለበትን ነገር። ማቀሳሰር ወንጌል አይደለም ብዬ ታይትሉ ላይ የጻፍኩበት ምክንያት ቅድም ስለ ወንጌል፣ ስለ ኢየሱስ፣ ስለ ሰዎች መዳን፣ በቃ ከጨለማ ወደ ብርሃን መሻጋገር የተለያየ ነገር እንዳልክ እያወራ ታች ላይ ግን ሲጽፉ የነበሩት ስለ መለያየት ምናምን መከፋፈል የተለያየ ነገር ነው እና ያ ራሱ ቅድም እንዳልክ እንዳለው ያስተዛዝባል። ሰዎች ለመዳን ፈልገው ሲመጡ ይታዘቧቸዋል። እነዚህ ሰዎች ስለ ኢየሱስ አይደለም እንደሚናገሩት ስለ ልዩነት፣ ስለ መከፋፈል ምናምን ነው። እኛ ደግሞ ስለ እንድትድኑ ከጨለማ ወደ ብርሃን እንድትሻጋገሩ ነው እና ያው ደግሞ የጨለማ የሰይጣን አሰራር ውሸት ነው። የዲያብሎስ በቃ ሰይጣን የውሸት አባት ነው የተባለው እና በጣም ይዋሻል። አሁንም ድረስ ሰው ይድናል እንዴ ምናምን ይላሉ እና እኔ ከሜሎስ ጋር የነበረኝ ውይይት ገና ፖስት እንዳረኩት ነው በነጋታው በጣም የተለያዩ ሰዎች ያው እንደዚህ ውሸት ነው ምናምን እንዳትሉ በጣም ማቃቸው ብዙ አመት ሰው ልጆቻቸውን እያስቆረቡ እያየሁኝ የነበሩ ቪዲዮቸውን ነው ከዛ በኋላ መጥተው ምስክርነታቸውን የሰጡኝ። እኛ እንኳን በግል እንኳን የምናውቃቸው ብዙ ሰዎች አሉና የእግዚአብሔር የማዳን ስራ በሰዎች መሰናክል አይቆምም። ግን ያው አንዳንዶች መክሊታቸው የሚጠቀሙት አክሊል የሚያሰጣቸውን ነገር ነው። በሰማይ ቤት ወልዳን አንተ ታማኝ ባሪያ እና ወደ እረፍት ግባ የሚያስብላቸውን ስራ ይሰራሉ። አንዳንዶች ደግሞ እንዲሁ ኮሜንት ካያችሁ ማቀሳሰር እንደሆነ ራሱ የምታውቁት ኮፒ እያደረጋችሁ ከላይ እስከታች ዲያቆን ተባሉ፣ አፖሎጂስት ተባሉ፣ ምንም ተባሉ ያንን ነው እየደገማችሁ ስትለቁ የነበረው እና ይሄ ደግሞ አይምሮን ለመያዝ ነው። የሰውን አይምሮ ለመያዝ ለካ ተከፋፍለዋል፣ ለካ ጥሩ አይደሉም ምናምን ብሎ ሰው ወደ መዳን እንዳይደርስ ወደ ነፍሱ እረፍት ወደሆነ ወደ ኢየሱስ እንዳይደርስ ነው። ግን ጳውሎስ ፊልጵስዩስ 1:15 ላይ አንዳንዶች ከቅናትና ከፉክክር የተነሳ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብካሉ ብሏል። ገባችሁ? አሁን ዞሮ በዚህም ሆነ በዛ ወንጌላዊ አማኞች አትራፊዎች ናቸው ብዬ ነው የማስበው። ለምን ከቅናት ከፉክክር የነሱ ኢየሱስ ምናምን ከማለት የተነሳም ኢየሱስን እየሰበካችሁት ነው። ያኔ ጳውሎስን በዛ ዘመን የነበረው ንጉሥ እኮ አይደለም ጌታ ኢየሱስ ነው ጌታ እያለ ነው ብለው የኢየሱስን ጌትነት ይናገሩ ነበር። በዛውም የኢየሱስን ጌትነት ያሰራጩት ነበር እና አሁንም ከፉክክር ከቅናት የተነሳ ኢየሱስን ትሰብካላችሁ አንዳንዶቻችሁላችሁ አንዳንዶቻችሁን ያለው ጳውሎስም እና ሌሎች ግን ከበጎ ፈቃድ የተነሳ ሰው የነፍሱ አዳኝ እንዲያገኝ ህይወቱ እንዲለወጥ ወደ እረፍት እንዲገባ የዘላለም ህይወት እንዲያገኝ ደግሞ የሚሰብኩ ደግሞ አሉ ማለት ነው። ብቻ ከየትኛው ነኝ ብለን ቆም ብለን እናስብ እንጂ እዚህ ላይ በምታዩት ነገር ባይተው እምነት እኮ ያላየነውን ነገር የሚያስረግጥልን ነው የሚለው አይደል? እና በምታዩት ነገር ከሆነ ደመናን አይታችሁ ይዘንባል ከሆነ የምትሉት እዚህ ላይ ቀውስ አይታችሁ የተለያየ ክርክር አይታችሁ በቃ ጴንጤ ያለቀለት ነው የምትሉ ሰዎች አማኞች ሳትሆኑ በቃ ጅስት ያያችሁትን ነው የተናገራችሁ ያላችሁት። እና ምድር ላይ ቅድም እንዳልክ እንዳለው በስመ አብ የእነ እንዳልክ የሚሄዱበት ቤተክርስቲያን የሚያገለግሉበት ቤተክርስቲያን ኢትዮጵያ ያላችሁ ሰዎች ሄዳችሁ እዩት። በጣም ነው ደስ የሚለው። በቃ በስመ አብ ሁሉ ነገሩ ማለት የእግዚአብሔር ቃል ይሰበካል፣ ሰዎች ነፃ ይወጣሉ። በቃ ከብዙ ነገር የእግዚአብሔር መገኘት ራሱ የህልውናው መንፈስ ቅዱስ ብቻ በጣም ነው ደስ የሚለው። በጣም ከዚህ የተለየ ነው። እዚህ ስትገቡ ግራ ነው የሚገባችሁ። እውነቱን ነው። ከዛ አንጻር እዚህ ላይ በጣም የሚጨንቅ ብዙ ነገር አለውና ይሄን ካልኩ ይበቃል። እንዳልክ የምትለን ነገር ካለ በለን፣ ወይም ከደረስክም ያው ጥሬ ስጋ ብቻ እንዳታሳየን። የደረስኩ ነው ሊዱዬ። አይ አውሩ። በጣም እየሰማሁሽ ነው። ባይዘ መሬት ላይ ያለው ነገርን በተመለከተ መኪና ሳቆም በደንብ ማወራ ነው የሚሆነው። በጣም
I have testimony like እኔ በአንድ ጉባኤ 20 እና 30 ሰው ጌታን እያገኘ በየሶስት ወሩ 200 እና ከዛ በላይ ሰው አስተምሮ አጥምቆ ደቀ መዝሙር ማድረግ ይሄ በቃ ይሄ ትልቁ የቤተክርስቲያን ተልእኮ ነው ብዬ ነው የማምነው። እና በዚህ ላይ ቢዚ የሚሆነው ይሄ አሁን ስለ አንድ ሎካል ቸርች ነው ያወራነው፣ ግን ዩኒቨርሳሊ ማሰብ ይቻላል። ቤተክርስቲያናት ምን ያህል እየተጉ እንዳሉ በተለያዩ ቤተክርስቲያናት ሜጋ ቸርቾችን ብታይ፣ በዚህም ደግሞ እየተጉ ያሉ በየገጠሩ ወንጌል ይዘው የሚሮጡ አሉ፣ በሞተር በእግራቸው ሰው ማይደገባበት። በጣም አሁን ቲክቶክ እኮ 10 እና 20 ሰው እያገነነ አስቸገረን እንጂ እኮ ገጠር በቃ መጽሐፍ ቅዱስ ይዘው የሚሮጡ ሳይበሉ ምንም ክፍያ ሳይቀበሉ በቃ ይሄ ሸክም ሆኖባቸው ይህንን እውነት ይዘው የሚሮጡ ብዙ ወንድሞች አሉ። እግዚአብሔር እንግዲህ በክርስቶስ ስለሚያውቃቸው እኛ እውቅና አልሰጠናቸውም እንጂ በጣም ብዙ እየተጉ ያሉ አሉ። በጣም በብዙ እነሱን ማየት አለብን አንዳንዴ ዞር ብለን። እስቲ ደግሞ ፊታችንን ዞር አድርገን ይህንን እውነት ይዘው የሚሮጡትን ደግሞ እንያቸው እስቲ እና ማናቸው የሚተጉት ምናምን እያለን ብናይ ጥሩ ነው ብዬ አስባለሁ። በተለያዩ አጥቢያዎች ላይ ጌታን ስለሚቀበሉ ሰዎች የሚጸልዩ አሉ። እግዚአብሔር ትውልድን ምርኮ አሳልፎ እንዲሰጥ በጸሎት የሚተጉ በቃ በኢትዮጵያ ቤተክርስቲያን በተለያየ አገልግሎት ዘርፍ ላይ በብዙ የሚተጉ በንጽህና ይህንን ወንጌል ይዘው የሚሮጡ ብዙ አሉ። አሁን ሚዲያው ሐሰተኛውን ያገናል፣ ሚዲያው ሶፍት የሚበላውን ያገናል፣ ሚዲያው ጣሪያ ለጣሪያ የሚዘለውን እኛ አይደለንም፣ ቤተክርስቲያን አይደለችም፣ መንገደኛ እንኳን ማያውቃቸውን ያገንና ይሄ ነው በቃ ሊባል ተሞክሯል። ዛሬ አይደለም የተሞከረው፣ ሁሌ ነው የምናገረው። እኔ ወንጌል አማኙ ላይ ካራክተር አሳሲኔሽን ዛሬ አይደለም የተጀመረው፣ ቆይቷል። ኢትዮጵያ ከገባ ቀን ጀምሮ ብዙ ተብሎበታል። ከድመት ስጋ እስከ ተከፋፍለዋል። ያልተባለ የለም ይባላል። ከዚህ በኋላ ብዙ ሊባል ይችላል። ጉዳያችን አይደለም። መሬቱ ግን ሌላ ነው። ሁሌ ነው የምለው ይሄ መሬቱን ኑና እዩት። ውስጥ አንደኛ ጋር በእውነት አንድ ሮብ ዝም ብላችሁ ነው አሁን እዚህ የምትሳደቡ። ቅድም እንዳለቻቸው በማዕረጎቻችሁ የተጠራችሁ ሰዎች አሁን የመጥራት ማየት ማስታወስም ስለማልፈልግ የተጠራችሁ ሰዎች እስቲ ኑ አንድ እሑድ አንድ ሮብ ነው ምን እንደሚወራ እኛ ጋር ወንጌል አማኙ ጋር በቤተ ክርስቲያን ምን እንደሚነገር ኑና እዩ እና እኔ ደረስኩ ነው እንግዲህ ስጋ እበላለሁ፣ ምንም ጥያቄ የለውም። ከኃጢአት በቀር ምንም ነገር ላይ የሚጠቅም ሆኖ ካገኘው እሳተፋለሁ፣ ካልጠቀመ አልሳተፍም። አንድ ቪዲዮ ሰርቻለሁ፣ በኋላ እለቃለሁ ብያለሁ። በተለይ ሰሞኑን እኔ ላይ በግል ከሚደርሰኝ አስተያየት መካከል ፌስቡክ ላይ ከምለቃቸው ጽሁፎችና ፎቶዎች ተነስተው ሰዎች እንደፈለክ ለመሆን ነው ጴንጤ ሆንከው የሚል አስተያየት በብዛት ይመጣልና ማን እንደፈለገ የት እያለ ሲሆን እንደነበር አስታውሼ እና ምን እንደተከለከልኩ እዚህ ክርስትና ላይ እንኳን የፈለግኩትን ልሆን የፈለገውን ነው የምንሆነው። ባይዘው እሱ የፈለገውን ነው። በክርስትና የፈለግከውን አይደለም፣ እሱ የፈለገውን ነው። እንደዚህ አይነት አንድ አጠር ያለች የአንድ ደቂቃ ከምናምን ቪዲዮ ሰርቻለሁ እና እሷን እንደምታዩት ማታ ተስፋ አደርጋለሁ ወይ መፈለግ ወይ እንደፈለገ መሆን የሚል መልእክት ያለው ነው እና ይህንን በደንብ እናወራበታለን። ቪዲዮ ስለ አንቺም ስለ ቤቲናም ቤቲሻ በዚህ በጣም እህቶች እዚህ ያላችሁ እና ማዚ በተለይ እዚህ ፕላትፎርም ላይ ማውቃችሁ በጣም ሊዱ መጀመሪያ ሰሞን ነበር። አሁን መስመር ላይ ገባችልኝ። በቃ አሁን አንድ ነን እናቴ እየደረስኩ ነው። ስጋውን አሳያችኋለሁ። ተባረኩ። ያ ስጋውን ሲያሳይ ሪፖርት ታደርጉታላችሁ ጋይስ። ተባረክ እንዳልክ ዶክተር ሻውልን መልካም ቀን። እሺ ቸርነት እንዴት ነህ? ደህና ነህ ወይ? አይ ቲንክ ታች ኮመንት ላይ ካልዘመረልን እያሉ ነበር፣ ግን ቀን ነው አላውቅም። ላትችል ትችላለህ፣ ግን ያው ማውራት ከቻልክ ቀጥል። ሰላም እንዴት ናችሁ? ሊዱ የሰላም ብያለሁኝ። ሰላም ብያለሁ። እዚህ ያላችሁትን ሁላችሁንም ሰላም ብያለሁ። ተባረኩ። እያነሳችሁ ስላለው ሀሳብ እየሰማው ነበረ። እድል ስላገኘውም ደስ ብሎኛል። ቴንኪው በጣም
የእግዚአብሔር ልጅ ክርስቶስ ኢየሱስ ከአርያም መጣልን እኛን እንዲቀድስ በእርሱ ተፈወሰ ነፍስና ስጋችን እንመሰክራለን ላየነው ባይናችን የእግዚአብሔር ልጅ ክርስቶስ ኢየሱስ ከአርያም መጣልን እኛን እንዲቀድስ በእርሱ ተፈወሰ ነፍስና ስጋችን እንመሰክራለን ላየነው ባይናችን እንመሰክራለን ኢየሱስ እንዳዳነን በደሙ ቤዛነት ሕይወት እንዳገኘን ፍቅሩን ላልቀመሱት እንማልዳለን ከጌታ ታረቁ እንላቸዋለን እንመሰክራለን ኢየሱስ እንዳዳነን በደሙ ቤዛነት ሕይወት እንዳገኘን ፍቅሩን ላልቀመሱት እንማልዳለን ከጌታ ታረቁ እንላቸዋለን ቃሉ ስልጣን አለው ሁሉንም ይገዛል ጥሪው ይማርካል መረብን ያስጥላል ሰው እንድታጠምዱ ተከተሉኝ ይላል አምኖ የሚታዘዝ ነፍሶችን ያተርፋል ቃሉ ስልጣን አለው ሁሉንም ይገዛል ጥሪው ይማርካል መረብን ያስጥላል ሰው እንድታጠምዱ ተከተሉኝ ይላል አምኖ ለሚታዘዝ ነፍሶችን ያተርፋል እንመሰክራለን ኢየሱስ እንዳዳነን በደሙ ቤዛነት ሕይወት እንዳገኘን ፍቅሩን ላልቀመሱት እንማልዳለን ከጌታ ታረቁ እንላቸዋለን ይበዛለታል የኃጢአት ቀንበር ከጭኖባቸው ለተጨነቁት የምስራች ሸክምን አራግፎ እፎይታ የሚሰጥ ኢየሱስ አለ ለደካሞች በመመለስና በማረፍ ትድናላችሁ በጸጥታና በመታመን ኃይል ታገኛላችሁ እናንተ ደካሞች ወደ እኔ ኑ ይላል በመልካሙ መስክ ሊያሳድራችሁ ጌታ ኢየሱስ ይጠራችኋል ተመለሱ ከኃጢአት ከደዌ በኢየሱስ ስም ተፈወሱ የምስራችሁ ለእናንተ ነው በወንጌል እውነት
ተቀደሱ። የመስቀሉ ቃል ለታመኑበት ኃይል አለውና የሚያድን እኛም አይተናል ምስክር አለን ለተፈጸመው በነፍሳችን። የመስቀሉ ቃል ለታመኑበት ኃይል አለውና የሚያድን እኛም አይተናል ምስክር አለን ለተፈጸመው በነፍሳችን። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ታገኛላችሁ። እናንተ ደካሞች ወደ እኔ ኑ ይላል፣ በመልካሙ መስክ ሊያሳድራችሁ ጌታ ኢየሱስ ይጠራችኋል። እንዲህ ያለውን ታላቁን መዳን ብዙዎች ንቀው ቸል ብለው ወደ እረፍቱ ሳይገቡ ቀሩ። በምድረ በዳ ተቅበዝብዘው አንተስ ወንድሜ እንዲሁም እህቴ ምን ይሆን ዛሬ ምላሻችሁ? ለሕይወታችሁ ለሰላማችሁ የክብር ጌታ ሲጠራችሁ። አንተስ ወንድሜ እንዲሁም እህቴ ምን ይሆን ዛሬ ምላሻችሁ? ለሕይወታችሁ ለሰላማችሁ የክብር ጌታ ሲጠራችሁ። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ታገኛላችሁ። እናንተ ደካሞች ወደ እኔ ኑ ይላል፣ በመልካሙ መስክ ያሳድራችሁ ጌታ ኢየሱስ ይጠራችኋል። ሰላም 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 ኢየሱስ ነው። ሰላም 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 ኢየሱስ ነው። ሰላም 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 ተባረኩ። አሜን። ጌታ ይባርክ። ቸርነት ቃሌ ሰላም በለን እስኪ። ያልኩት ይጨመርበት እያሉ በዘሬ አይግባ ያልኩት
በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁ። እርሱ ነው ነፍሴን ያዳን በሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁ። እርሱ ነው ነፍሴን ያዳን በሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁት። እርሱ ነው ነፍሴን ያዳን ከሞት መሃል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በጎነቱ ሲነገረኝ ማዳኑ መቼ ማረከኝ። ጆሮዬን በእጄ ዘግቼ ኢየሱስን አይን ላፈር አልኩኝ። መራቡን ያላወቀ ሰው እንዴት እንጀራ ስቶ ይብላ? ኋላ ግን ሲሞረሙረው ይሻዋል ቀድሞ እንዳልጠላው። በጎነቱ ሲነገረኝ ማዳኑ መቼ ማረከኝ። ጆሮዬን በእጄ ዘግቼ ኢየሱስን አይን ላፈር አልኩኝ። መራቡን ያላወቀ ሰው እንዴት እንጀራ ስቶ ይብላ? ኋላ ግን ሲሞረሙረው ይሻዋል ቀድሞ እንዳልጠላው። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁት። እርሱ ነው ነፍሴን ያዳን በሞት መሃል የደረሰ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁት። እሱ ነው ነፍሴን ያዳነ በሞት መሃል የደረሰ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። አባረኩ ብዙም ባልችለውም አሜን። ጌታ ይባርክ። እንግዲህ የሚለቁ አልመሰለኝም የሌላ ከመጨመራቸው በፊት እሺ፣ ቃሌ ሰላም ብለናል። ዩስ ያለ አይ ቲንክ ኔት አይ ኖ አትውጣ። በጣም ደስ የሚል ቀን የነበረው ዛሬ በኢየሱስ ስም እንዳልክ ዶክተር ሻውል እንደው እንደዚህ አትሞስፌርን የሚቀይር የእግዚአብሔርን መገኘት ይዛችሁ የምትዞሩ ሰዎች ጌታ ይባርካችሁ። በእውነት ከቅድም ጀምሮ በጣም ደስ የሚል ጊዜ ነው የነበረን። ቲክቶክ ራሱ አይመስልም ቸርች የመጣን ነው የመሰለኝ ዛሬና ጌታ ይባርካችሁ ሁላችሁም። ዋሪየር ኢዮሲ አለ ምናልባት ኔትወርክ እያስቸገረ ስለሆነ አንተ ምስኪን እድሉን ልስጥ። በዚህ አንደበተ ርቱዕ ስለሆንክ ስለ ጌታ የምትለን ነገር ካለ በለንና ወደ ዋሪየር እንቀጥላለን። በኋላ ሊዱዬ እጨምራለሁ። ተባረኩልኝ። እሺ ዋሪየር አለ
ታች ኮሜንት ላይ ያላችሁት ስማችሁን ይዤዋለሁ እና የእንዳልክን ጥሬ ስጋ ያው ጌታው ኮሜንት ላይ ኤቢ ሌሎቻችሁም አይቼዋለሁ። እንጸልይላችኋለን። በዚህ መንፈስ ውስጥ እንቆይ ብዬ ነው። እሺ ዋሪየር ቀጥል። እሺ እንዴት ናችሁ? ቸርዬ ሰላም ብያለሁ። ወንድም አለም መሬት ላይ ብንጠፋፋ በዚህ ላይ መገናኘታችን ጥሩ ነው። ዲዱዬ ሰላም ብያለሁ። እንዳልክ ተባረክ ወንድሜ። የኔ ሆድ እየጮኸ ነው። ጌታ ኢየሱስ ይባርክ። ቃልዬ ተባረክ። ቃልዬ ወንድም አለም ሰላም ብያለሁ። ተጠፋፍተናል ሰሞኑን። ዮሲ ሰላም ብያለሁ ወንድም አለም። ሁላችሁንም ሰላም ብያለሁ። ሊዱ አንድ ነገር ግን እንደው ብትለምኝልኝ አጠገብ ያለውን ሰውዬ ባለጊታሩ የራሱን መዝሙር እንዲዘምር ጠይቅልኝ እስቲ። እንደው እንዴት ያለ ቆጆ መዝሙር አለው መሰላችሁ። በጣም የተባረከ ወንድም ነው። ጥሩ መዝሙር አለው የራሱን። ከሁለቱ መዝሙሮች ቅርብ ጊዜ ከወጡት አንደኛውን ዘምርልን እስቲ ብራዘር። ቴንክ ዩ። እሺ ዋሬ ዘምር። እኔ ግማሽ ኪሎ ጨምራለሁ። እሱ እየዘመረ እኔ እበላለሁ። በእናትሽ አዘምሪ። የስጋ ስራ ተመቷል። እኔ ትንሽ እረፍት ልስጠው ብዬ እኮ ነው። እሱ ይዘምራል። ከመዘመሩ በፊት ዋሪየር አንተ ኢየሱስ ያድናል በሚል ታይትል የምትለንን በለን። እዚህ ብዙ ሰዎች እየሰሙ ስለሆነ ከዛ ዮሲም የሆነ ነገር ይበለንና ወደ መዝሙሩ እንመለሳለን። ውሃ ጠጣ። እስከዛ ቸርነት የራስህን መዝሙር ተብሎ እሺ እኔ ጋ ነው የተቋረጠው። ኦኬ እኔ ጋ ነው ጋይስ። ትንሽ ታፕ አድርጉ። ዛሬ ዋሬር ጋር ነው። ኦኬ እንዳልክ ምን አድርግ ነው የምትለን? እንደው ወንድማችን በኢየሱስ ስም ኧረ ክትፎም አለው። እንደዚህ በጣም ብላ ሰው በእንጀራና በምንድን ነው የሚለው ቃሉ ጋይስ ብቻ አይኖርምና ምን አባቴ ላድርግ ጋይስ እንጃ። አይ ዶንት ኖ ዋት ቱ ዱ። ሪፖርት አድርጎት እስኪ እንዳልክን ምንድነው ኢቭን what is that? መንግስት ጣልቃ ይገባ። ኖ ያኛው ክትፎ የሚመስለው ነገር ወጥ ሆኖ ተገኘ። ወደ ቀኝ ሄድማ that's too much። ሳሙኤል በላይነህ ገንዘብ አግኝዛና ግማሽ ቢው ግማሽ ጋብዘዋል። ቸርዬ ዘምር እንዳልይዝ ጌታ በጣም እግዚአብሔር ያሳድግ። ቃል በጣም በብዙ የተባረከ ወንድም ነው። የፈለገ ቢጠቁር ለእግዚአብሔር መንግስት የሚያስፈልግ ነው እና ቃል ከኔ ቢጠቁርም ጌታ ይወደዋል። ዮሲን ፌስቡክ ላይ በሚጽፈው ሰደኝ ያለ ነው አንድ ወዳጅ ማቀው ምን አልከኝ? ቸርዬ በማደጎ ሰደኝ ይላል አንድ ወዳጅ ከሰለ እና ሁላችሁንም ወዳችኋለሁ። ዮሲ ሳሙኤል በላይነህ ከባድ መነጽር ተባረኩ። ይሄ ሙሴ ይባላል። የዳዊት ክትፎ ባለቤት ነው። የጴንጤው ምግብ ቤት የጴንጤው ክትፎ ቤት ባለቤት ነው። እግዚአብሔርን ይፈራል። አዳማ ደቡብ መሰረተ ክርስቶስ ነው ያደገው። ምዕራብ መሰረተ ክርስቶስ አሁን እኛ ጋር ምን አልሽ? ባይ ዘ ዌይ እሱ ክትፎ ቤት በጣም የእውነት ቴስቲ ነው። ሌላ አጀት ነው የሚባል ሄጄ ነበር። ይሄኛውን I found it very የሚገርም ነው ከምር ጋይስ። I don't know የት እንዳሉ አላውቅም። ዛሬ እነሱ ግን ቦሌ ያለው ነው። ይሄ ሚዲያ ኮምፒውተር ዘርፉ ብላኔን ያስከፈለችው እስማ ዲያስፖራ እኔ ላይ ሙድ እንደያዘ 4 ዲያስፖራ
ባሉ ተባረኩ። ሸር እየቀጠለ ኧረ ዶክተር ኮሜንት ለዶች እየተባለ ነው። ባይዘው ቸርዬ ከመዘመር በፊት ኢዩሲን አንድ ነገር ስለ ኢዩሲ ማለት ፈልጋለሁ። እኔ የወንጌል አማኙ ኮሚኒቲ ላይ ብዙ ያላወቅኳቸው ሰዎች ግን የሆነ የቆየ ሶሻል ሚዲያ ላይ ያወቅኳቸው ሰዎች ውስጥ አንዱ የቸርች ሰዎች ናቸው ያሳዩኝ። ኢዩሲ ይጽፋል ለካ እኔ አላውቅም። በጣም አስፈላጊ ሰው እንደሆነ እኔ በግሌ አምኛለሁ። ለወንጌል አማኙ በተለይ ሼፕ ከማድረግ አንጻር ይሄ ቤተክርስቲያንን ፕሮቴክት ከማድረግ አንጻር የወንጌል እንቅስቃሴ በተመለከተ ይሄ በብዙ ነገር ያየሁት ጥቂት ጊዜ ነው ያየሁት፣ ግን ጸደይ ሰው ነው። በጣም ተመችቶኛል። እኔ አልጎረበጠኝም። ሳየው ጥሩ ሰው ነው። አስፈላጊ ነው ለሃይማኖቱ። አሁን እኛ ላለንበት ሃይማኖት አስፈላጊ ሰው ነው። እንደኔ ጌታ ይባርከው። አፕሪሼት ለማድረግ ነው። ይሄ ምንድነው እንትንም ለአድናቆትም ሳይሆን እውቅና ስለመስጠት በጣም እኔ ደስ ይለኛል። ተባረክ ዮሲ፣ ሳሙኤል በላይንም ሌሎቻችሁም ተባረኩ። ቃሌም ተባረክ፣ ቸርነትም ተባረክ፣ ሊዲያም ተባረክ። ጠቅላላ እዚህ ጋር ያላችሁ 142 በጌታ የሆናችሁም ያልሆናችሁ እግዚአብሔር ይባርካችሁ። እኔ ወንድማችሁ እንዳልክ አሁን ይሄን በልቼ ቸርች ግንባታ ላይ ስላለን ወደዛ ሄዳለሁ። ጌታ ይባርከኝ። እኔ ራሱ በጣም አድርጌ ያመሰግናለሁ ወንድም አለም ስለሰጠኝ መልካም አስተያየት። ተባረክ። ሁላችንም ለእግዚአብሔር መንግስትና ጥሬ ስጓ ግን ለሁላችን ብትደርስ የሚል ሀሳብ የብዙሃኑን ድምፅ ላስተጋባ ብዬ ነው። ቴንኪው። ኧረ አይደርስም፣ እንዳልክ የያዘው ጥሬ ስጋ አይደርስም። ዮሲ ከኤክስፒሪየንስ ነው እንግዲህ ገጠሩ እንኳን ቢሆን ያዳርሰን ብዬ ነው። ተራ በተራ አይ ነው። እና ስለዚህ አሁን ተሰብከናል አትሰብከንም? ዮሲ ደጅ ጠናን ዛሬ። በእርግጥ እስላም ሙስሊሞች ራሱ አሉ እያየዋቸው ነው። ለዛ ነው አንድ ነገር የምትሉን ካለ ከዛ ወደ ቸርነት ዝማሬ እናልፋለን። አሊዱዬ ሰሞኑን ልቤ ውስጥ ያለው ቃል ባለፈው አካፍያችሁ ነበር። በተወሰነ መንገድ አንዳንድ ወንድሞችን አካፍዬ ነበርና ባለፈው ሰንበትም ልደታ መካነ ኢየሱስ ጌታ ረድቶኝ ያካፈልኩት ቃል ነው። ሰሞኑን እዛ ቃል ላይ ነው ያለሁት። ዮሐንስ ወንጌል ምዕራፍ 1 ከቁጥር 35 ጀምሮ እስከ 53 ያለው ቃል በጣም ልቤን ይዞት ያለ የከረምኩበት ቃል እግዚአብሔር ነውና እዛ ንባብ ላይ ጌታ ኢየሱስ ክርስቶስ ከእንድሪያስና ስሙ ያልተጠቀሰ አንድ ደቀ መዝሙር እንዲሁም ደግሞ ፊልጶስና ናትናኤልን የጠራበት ታሪክ ነው ተመዝግቦ የሚገኘው። የመጀመሪያውን ብቻ ጥቂት ልበላችሁና ለሌሎችም እንዲደርስ እጨርሳለሁ። ጌታ ኢየሱስ ክርስቶስን መጥምቁ ዮሐንስ ካጠመቀው በኋላ ቀጥሎ በነጋታው እንድሪያስና አንዱ ስሙ ያልተጠቀሰ የመጥምቁ ዮሐንስ ደቀ መዝሙር ቆሞ ሳሉ ጌታ ኢየሱስ በዛ በኩል አሳብሮ ሲያልፍ ያየዋል። መጥምቁ ዮሐንስና የእግዚአብሔር በግ አለው። እግዚአብሔር በግ ብሎ ጠራውና እንግዲህ በአይሁድ የመስዋዕት ስርዓት እንደምታውቁት ወይ ጊደር ወይ ሌሎች እንስሳቶች ናቸው መስዋዕት ሆነው የሚቀርቡት ደማቸው ፈሶ ለኃጢአት ይቅርታ። ሰው የሚያውቀው ምናልባትም አብሮ አደግ የሆነው ኢየሱስ መጥምቁ ዮሐንስና ኢየሱስ አብሮ አደግ ናቸው እንደምታውቁት እና የእግዚአብሔር በግ ብሎ ሲጠራው በጣም ሾኪንግ ነው። አንኤክስፔክተድ ነው። ኤክስትራኦርዲነሪ ነው። ማይጠበቅ ነው። በቁሙ የሚንቀሳቀስ የሚተነፍስ የሚያውቀው ወዳጅ ዘመዱ የእግዚአብሔር በግ ነው። የዓለም ኃጢአት የሚስተሰረየበት የእግዚአብሔር በግ ነው ብሎ ሲናገር ለሚያደምጠው ሰው ትንሽ የሚያስደነግጥ ነው። ነገር ግን ይሄ የመጥምቁ ዮሐንስ እውቀት ውጤት ሳይሆን ሰማያዊ አስተርእዮ ነው፣ ሰማያዊ መገለጥ ነውና ይህን መገለጥ እንድሪያስ እና አንዱ ስሙ ያልተጠቀሰ ዮሐንስ ደቀ መዝሙር በሰሙ ጊዜ ወዲያው ያደረጉት ነገር ምንድነው? ከመጥምቁ ዮሐንስ ደቀ መዝሙርነት ወዲያው ወደ ጌታ ኢየሱስ ደቀ መዝሙርነት ሲቀየሩ እንመለከታለን። መጥምቁ ዮሐንስን እዛው ትተውት ወደ ጌታ ኢየሱስ ሄዱና
የመጥምቁ ዮሐንስ አገልግሎት ይገርመኛል። አድራሽ ነው። እነዚህን 2 ደቀ መዛሙርት ምናልባት ያገኛቸው ጊዜ መች እንደሆነ ባናቅም የተወሰኑ ጊዜያት ከሱ ጋር አብሮ የቆዩና እሱን ለመከተል ወስነው መከተል የጀመሩ ሰዎች ናቸው። ግን አንድ ወቅት ሰማያዊ መገለጥ በአንደበቱ ሲነገር ሲሰሙ እሱም ኑ ከእንግዲህ ወዲህ እኔን ክዳችሁኝ ሄዳችኋል፣ ትክክል አይደለም ሄዳችኋል አላቸውም። ቀጥታ ወደ ጌታ ኢየሱስ አመለከተ። እነሱም ያንን ተከትለው ሄዱ። የአድራሽነት አገልግሎት በጣም ነው ደስ የሚለው። ሁላችንም የመጥምቁ ዮሐንስ አገልግሎት ቢኖርን እላለሁ። በትክክል እግዚአብሔር በቃሉ በኩል ለሚሰጠው ሰማያዊ መገለጥ አድራሾች፣ አመላካቾች ነን፣ ጠቋሚዎች ነን እንጂ ሰዎች ወደኛ እንዲያድጉ ምንጠራ ሰዎች አይደለንም። አሁን ችግሩ እሱ ነው። የደቀ መዝሙርነት ህይወት በነገራችን ላይ አንድ ሱፐርስታር ነው ያለው፣ ኢየሱስ ክርስቶስ ይባላል። ለዛ ነው እኔን ሊከተለኝ የሚወድ ከኋላዬ ይከተለኝ ያለው፣ መስቀሉን ተሸክሞ ይከተለኝ ነው ያለው። መከተል የሚለው ቋንቋ በራሱ አንድ አስከታይ ብዙ ተከታይ እንዲኖር የሚያደርግ ነው፣ ግንኙነቱ ራሱ በባህሪው። ስለዚህ አንድ ሱፐርስታር ነው ያለው ማለት ነው። ብዙ ሱፐርስታሮች የሉም በክርስትናው ዓለም ውስጥ። ምክንያቱም ለዓለም ኃጢአትን ለማስወገድ ደሙን ያፈሰሰ እግዚአብሔር በቃ አንድ ብቻ ነው። የመጥምቁ ዮሐንስ ድርሻ ያ ነው። ወደሱ እንዲያድጉ ሳይሆን ወደ ጌታ እንዲያድጉ ስለሚፈልግ እግዚአብሔር ለገለጠው መገለጥ እነዚህን ደቀ መዛሙርት ጠቆማቸው። ወደዛ ሄዱ፣ ተከትለውት ሄዱና ብዙ ጊዜ እኛ ምንሸወደው ብዬ የማስበው ሰዎች ወደኛ ሲመጡ በቃ እንደ ውጤታማ እንደሆነ እናስባለን። ምንም እንኳን ጌታ ኢየሱስ የምንከተለው ጌታ ቢሆንም እነ 2 ደቀ መዛሙርት መጥተው ሊከተሉት ሲፈልጉ ምን ፈልጋችሁ ነው የመጣችሁት ነው ያላቸው። የጠየቃቸው ጥያቄ በጣም ወሳኝ ጥያቄ ነው። ዛሬም ሁላችንም ልንጠየቀው የሚገባ ጥያቄ እንደሆነ ነው የማስበው። ሰማያዊ መገለጥ መጣ፣ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ነው። ስለዚህ እሱን አምነው መጡ። ሲመጡ ግን ጌታ የጠየቃቸው ጥያቄ ምን ፈልጋችሁ ነው የመጣችሁት ነው ያላቸው። በጣም ቻሌንጂንግ ነው። ሰው ከተከተለን እኛ በጣም ጥሩ ነው የምንለው። ጌታ ግን ዊዝ ክላሪቲ ነው እንድንከተለው የሚፈልገው። ለምንድን ነው የምንከተለው? ያንን አውቀን ነው። በመገለጥ መተናል። እውነት ነው። የተሰበከልን ወንጌል ስጋና ደም ተማክሮ የሚያመጣው እውነት ሳይሆን ከሰማይ ሰማያት ከእግዚአብሔር ዘንድ የመጣ መገለጥ ነው። አድኖታዊ መገለጥ ነው። እግዚአብሔር ይመስገን። አይኖቻችን ተከፍተው ለዚህ ወንጌል ታዘን የክርስትናን ጉዞ ስንጀምር የጌታ የመጀመሪያ ጥያቄ ለምንድን ነው የምትከተሉኝ የሚል ነው ጥያቄው። ለእነዚህ ሰዎች የጠየቃቸው ያንን ጥያቄ ለምንድን ነው የምትከተሉኝ ያላቸው እና እንጠየቃለን ዛሬም ለምንድን ነው የምንከተለው? አንዳንዶቻችን መብል የሚያበዛ ኢየሱስን አስበን እንከተላለን። አንዳንዶቻችን የስራ ፕሮሞሽን የሚሰጥ ኢየሱስ እንከተላለን። አንዳንዶቻችን ሌላም ብዙ አይነት ኢየሱሶች አሉ። በሽታ የሚፈውስ ኢየሱስ እንከተላለን። ኤክስክሉሲቭሊ እንደሱ አይነት ኢየሱስ ብቻ ይመስለናል የምንከተለው። ያ ኢየሱስ ይሄንን ያደርጋል፣ ግን ኢየሱስ እሱ ብቻ አይደለም። ሰፊ ነው ኢየሱስ። በቃሉ እንደተቀመጠው እንደዛው ነው አምነን ልንከተለው የሚገባውና የጠየቃቸው ጥያቄ ይሄ ነው። ለምንድን ነው የምትከተሉኝ የሚል ጥያቄ፣ ቻሌንጂንግ ኮሽን ነው። ለምንድን ነው የምትከተሉኝ አላቸውና መምህር ሆይ አለ እንድሪያስ፣ መምህር ወይ የት እንዳለ ማወቅ እንፈልጋለን አሉት። በቃ ከአንተ ጋር መዋል ነው የምንፈልገው፣ የት ነው አድራሻ አሉት። ሙሉ ቀን እስከ 10 ሰዓት ከጌታ ኢየሱስ ክርስቶስ ጋር ዋሉ። የሚገርመው ነገር ከጌታ ጋር 10 ሰዓት ያክል አብረው ከዋሉ በኋላ መጀመሪያ መምህር ብሎ የጠራው እንድሪያስ በስተመጨረሻ ከጌታ ከኢየሱስ ጋር ሙሉ ቀን ከዋለ በኋላ ቀጥታ ወደ አእምሮ የመጣው ወንድሙ ስምዖን ነው፣ ጴጥሮስ እና በቃ ቸኮለ። ከጌታ ጋር ውሎ ሲያበቃ ወደ አእምሮ የመጣው አብሬ የዋልኩትን ኢየሱስ በእውቀት ሳይሆን ምንድነው በመነካካት አብሮ በመዋል አውቄዋለሁ። አሁን ለኔ መምህር አይደለም፣ ከመምህር የተሻገረ ነው። መሲህ ነው። የብሉይ ኪዳን ቅዱሳት መጻሕፍት ይመጣል ብሎ የተናገሩለት የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ነው የሚለው በቅጡ ስለገባው ስምዖንን ሊፈልግ ሮጦ ሄደ እና ስምዖንን አገኘው። ያለው ነገር ምንድነው? መሲሁን አገኘ ነው ያለው። እና ስምዖን የእንድሪያስን ምስክርነት ሲሰማ መሲሁን አገኘ ነው የሚለውን ምስክርነት ሲሰማ እሺ ብሎ ለጌታ መጣና ጌታ ኢየሱስ ልክ ስምዖንን ሲመለከተው አንተ ስምዖን ከእንግዲህ ወዲህ ኬፋ ጴጥሮስ ትባላለህ አለው። ታሪኩ ይሄ ነው። በዚህ ታሪክ ውስጥ 3 ትልልቅ ቁም ነገሮችን እናስተውላለን።
ጌታን የመከተል ህይወት የሚጀምረው በሰማያዊ መገለጥ ነው። አይኖቻችንን እግዚአብሔር ስላበራ ወደ ክርስትና ህይወት መተናል። የድነት ወንጌል እኛ ፈልገን ሳይሆን እሱ ፈልጎ ነው የድነትን ወንጌል አብርቶልን አብሮት ሰጥቶን ከጨለማ ከጭልመት ከሞት ህይወት ነፃ ያወጣን የተሰበከ ወንጌል ጉልበት ያለው መገለጥ ስለሆነ ነው። እግዚአብሔር ይመስገን። ነገር ግን ያ በቃ ማለት አይደለም። የደቀ መዝሙርነት ህይወት በዛ የሚጀምር ቢሆንም ደግሞ ይቀጥላል። ከጌታ ጋር አብሮ መዋል መክረም ደግሞ ያስፈልጋል። እንድሪያስ መምህር ከሚለው ዕውቀት መሲህ ወደሚል ያደገው ከጌታ ጋር አብሮ ስለዋለ ነው። አብሮ ስላወጋ ነው። አብሮ ስለከረመ ነው። አብሮ ጊዜ ስላሳለፈ ነውና ሁለተኛ ቻሌንጅ ማድረጋችሁ ነገር ውሏችሁ ምንድነው? ከማን ጋር ነው የምትሉት ነው? ምንድነው በቀን ውስጥ ጊዜያችሁን የሚወስደው ነገር ምንድነው? በጸሎት ከጌታ ጋር ትውላላችሁ ወይ? በቃል ከጌታ ጋር ትውላላችሁ ወይ? ከወንድሞች ጋር በምታደርጉት ህብረት ውስጥ ከጌታ ጋር ትውላላችሁ ወይ? ምክንያቱም ክርስቲያናዊ ህብረት አንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንደተቀመጠው በእግዚአብሔር ዘንድ የነበረውን ህይወት በጋራ የመኖር ጉዳይ ነው። ኮኖኒያ ማለት ፌሎሺፕ ማለት በጣም ወሳኝና ዋና ነገር በጋራ መካፈል ማለት ነው። የምንካፈለው ደግሞ እግዚአብሔርን ህይወት ነው በጋራ በክርስቲያናዊ ህብረት ውስጥ ክርስቶስን ነው ከክርስቶስ ጋር ነው አብረን የምንሆነው ምንከርመው ምንቆየው ምናስበው ነገር ሁሉ የሚቆጣጠረን የሚገዛን ነገር እሱ ይሆናል ማለት ነው። ክፋትን አይደለም፣ ሐሜትን አይደለም፣ አጭበርባሪነትን አይደለም፣ ዘማዊነትን አይደለም ወዘተረፈ ከስጋዊ ፍሬ ጋር የተገናኙ ነገሮችን አይደለም። ከጌታ ጋር ማሳለፍ የጀመርንለታ ጌታ ማን እንደሆነ ከትላንት ይልቅ ዛሬ ብሩህ በሆነ ክላሪቲ እያወቅነው እንመጣለን። ያ እውነት የጌታ ምስክር ያደርገናል። እንድሪያስ የሆነው ያ ነው። ሞር ጌታን ሲያቀው አዳኝ መሆኑ ሲገለጥለት ያንን እውነት ልብ ውስጥ ደብቆ ወይም ደግሞ ቀብሮ አላስቀመጠም። ያ እውነት ይሰራላ፣ ጉልበት አለው። በእንድሪያስ ህይወት የምታዩት ያንን ነው። ሮጠ፣ ተንደረደረ። ይህንን እውነት ያልሰማው ስምዖን ተከሰተበት አእምሮ ላይ እና ስምዖንን ሊፈልገው ሄደ፣ ተጣደፈ፣ አገኘው፣ ተናገረ። የሚገርም ነው። በመገለጥ ይጀምራል የደቀ መዝሙርነት ህይወት። ከጌታ ጋር በመሆን በመዋል በማደር በመክረም ይቀጥላል። በምስክርነት ይጠቃለላል። ምስክርነት በነገራችን ላይ የመስዋዕት ህይወት ነው። ይሄ ማርታየር የሚለው ቃል እንደምታውቁት ከመስዋዕት ከመሆን ጋር የሚገናኝ ጽንሰ ሐሳብ ነው እና ህይወታችን የምስክርነት ህይወት ሊሆን ይገባል። ያ የተገለጠልን ህይወት ከክርስቶስ ጋር በመቆየት ዳብሮ በአንደበታችንና በህይወታችን ለሌሎች የመዳን ምክንያት ሊሆን ይገባል። ለጠራን በመገለጡ ከሱ ጋር በመሆን ራሱን ለገለጠልን ጌታ እንዲሁም ምስክር ላደረገን ጌታ ክብር ይሁንለት እና የደቀ መዝሙርነት ህይወትን እዚህ ጋር እንመለከታለን። እነዚህ ሶስት ቁም ነገሮች። የሚገርመው ነገር ቀጥሎም ባለው ንባብ ፊልጶስ ጋር የምታየው ነገር ያንን ነው። ፊልጶስ ስራ ገበታው ላይ ባለ ሰዓት ጌታ መጣና ተከተለኝ አለው። የሚጀምረው የክርስትና ህይወት ከእግዚአብሔር ስለሆነ ከኛ አይደለም ከጌታ ነው የሚጀምረው እና አለው እንጂ እኔ ልከተልህ አላለም። እና ተከተለኝ አለው። ተከተለው። ከጌታ ጋር አብሮ ቆየ። ሲቆይ ልክ እንድሪያስ ስምዖንን ሊጠራ እንደሮጠ እንደተጣደፈ ፊልጶስም በተመሳሳይ መንገድ ናትናኤል የሚባለውን ወዳጁን ሊፈልገው ሄደና በሙሴ በሕግ መጽሐፍ በነቢያት የተመሰከረለትን የናዝሬቱ ኢየሱስን አገኘነው አለው። ሲለው ከናዝሬት መልካም ነገር አይገኝም አለና ጌታ ይህን ሲናገር ሰምቶ በቃ ይሄ ንጹህ የእስራኤል ልጅ ነው፣ የእስራኤል ሰው ነው አለ ጌታ ኢየሱስ። እና ናትናኤልን ተገናኘው። አንተ ገና በበለስ ዛፍ ስር እያለ አየሁ፣ አወቅኩ፣ አንተ ንጹህ ነህ፣ ታስፈልጋለህ ለእግዚአብሔር መንግስት ስራ ሲለው ወዲያውኑ ናትናኤል እውቀቱ አደገ። ማለት ከናዝሬት መልካም ነገር አይገኝም ሲል የነበረ ናትናኤል የእግዚአብሔር ልጅ የእስራኤል ንጉስ ብሎ ምስክርነትን ሰጠ። ሲቆይ ምንድነው ከናዝሬት መልካም ነገር አይወጣም ብሎ ጌታን የተቃወመ ሰው ሲቆይ የእግዚአብሔር ልጅነቱ ገባው። ከጌታ ጋር ሲከረም የእስራኤል ንጉስነቱ ተገለጠለት። የሚገርም ነው። ለናትናኤል ተገለጠለት ከጌታ ጋር ሲሆን፣ ለፊልጶስም በተመሳሳይ ናትናኤልን በወንጌል ምስክርነት የብሉይ ኪዳን መጽሐፍት የተናገሩለት መሲህ ኢየሱስ ነው ብሎ ተናግሮ ናትናኤልን ወደ እውነት ያመጣው እኮ ፊልጶስ ከጌታ ጋር ስለቆየ ነው።
ሶስቱንም ስንመለከት የእንድሪያስንም ስንመለከት የፊልጶስንም ስንመለከት የናትናኤልንም ስንመለከት ከጌታ ጋር በመቆየት ውስጥ የመጡ ፍሬዎች ናቸው። ከጌታ ጋር እንቆይ። ምንድነው ስፔንድ ማለት ጊዜያችንን ስፔንድ ስናደርግ ምንድነው አሁን ሶሻል ሚዲያ ላይ እንደዚህ አይነቱ ህብረት እንዴት ደስ ይላል መሰላችሁ። አላስፈላጊ ልካችን ካልሆኑ ንትርኮች ወጥተን እኛን ከማይገልጹ ንትርኮች ወጥተን ለምስክርነታችንም አዳፋ እንትን ከሚጨምሩ ንትርኮች ወጥተን እዚህ በጋራ ስንሰባሰብ ከጌታ ጋር ለመቆየት ይሆንልን። ይችን ቃል ተናግሬ ጨርሳለሁ። አንድ ምንድነው መዝሙር መጽሐፍ ላይ ባለፈው ሜን አንስቼዋለሁ። መዝሙር ምዕራፍ 1 ላይ ምስጉን ነው ይላል፣ የተባረከ ሰው ነው በክፎች ምክር ያልሄደ ይላል። ያልሄደ በዋዘኞች በክፎች ምክር ያልሄደ ይላል። ከዛ በኋላ ያልቆመ ይላል፣ በዋዘኞች ወንበር ያልተቀመጠ ይላል። እና ቢንግ ብለስድ የመባረክ የብጽዕና ምልክቱ እንደሆነ ታውቃላችሁ። በክፉ ምክር የማይሄድ የማይቆም የማይቀመጥ ክፋትን ማድመጥ የጀመረለታ መስማት የጀመረለታ አትጠራጠሩ፣ እንቆማለን። ከቆምክ ደግሞ ትረስት ሚ ትቀመጣለህ። ከተቀመጥክ በቃ ቡና ልክ እስከ 3ኛው እንደሚቀዳና እንደሚጠጣ እንዴ ከተቀመጡ በኋላ ቦና በረካ እያሉ እንደሚጠጡትና ወሬያቸውና እያወሩ የሚጠቅመውን ማይጠቅመውም እያነሱ እንደሚከርሙ ጠቀሜታ እንደሌለው ወሬ እንደሚያወሩ ሰዎች ስራ ፈት እንደሆኑ ሰዎች ነው የምትሆኑ። ከክፋት ጋር ክፋትን ከሰማ ክፋትን ኢንተርቴን ካደረግ ከቆም ከክፋት ጋር ከተቀመጥ ብጽዕና አታጣል። በክርስቶስ የተካፈልከውን በረከት ከዛ ትርቃለህ። መፍትሄው ምንድነው? ከጌታ ጋር መዋል ነው። ሰምተን ቆመን የምንቀመጠው ከጌታ ጋር ይሁን ለማለት ነው። 3 ነጥብ ነው ያነሳውላችሁ። የደቀ መዝሙርነት ህይወት በሰማያዊ መገለጥ የሚጀምር ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ ኃጢአታችን መስዋዕት የሆነ የእግዚአብሔር በግ ንጹህ የእግዚአብሔር በግ በሚለው እውነት ነው የተጠራ ነው። ሃሌሉያ። ይሄ ግን እውነት ይበልጥ ከጌታ ጋር በመቆየት ከጌታ ጋር በመነካካት ከጌታ ጋር በመዋል በመክረም ይበልጥ ግልጽ ይሆንልናል። ከጌታ ጋር መቆየት ሶስተኛውስ የዚህ እውነት ምስክር እንድንሆን ያደርገናል። ይህ እውነት አገልጋይ ላደረገን ጌታ በኃጢአትና በበደል የሞትን ሰዎችን ምስክር ያደረገን ጌታ ክብር ይሁንለት። ያበቃን ከአመድ ከትቢያ ከኃጢአት አመድና ትቢያ አንስቶ በንጽህና በእሱ የሱን ጽድቅ አካፍሉን በንጽህና ቆመን የወንጌሉ መስካሪ ያደረገን እድል ነው፣ መታደል ነው። እና እነዚህ እውነቶች በጣም ሰሞኑን የከረምኩባቸው የበሄድኩበት ቦታ ማካፍላቸው እውነቶች ናቸው ለማለት ነው። ቴንክ ዩ። ዘመን ይባረክ። ዮሲ የጌታ ኢየሱስ ይባርክ። በጣም የሚገርም ቃል ነው። ዛሬ ቸርች ሄድኩ ነው የመሰለኝ። ዛሬ ከጀመሩ ዶክተር ሻውል እና እንዳልክ ቅድም በጣም ስትባርኩን ነበር። አሁን ደግሞ ዮሲ እስራኤል እስኪ ሶሪ ቅድም ስላላየሁት ነው። ቀጥልና ወደ ቸርነት እንሄዳለን። እሺ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እኔ ጋ ገና ጠዋት ነው ማለት ነውና ስገባ የዮሴን እንትን ሜሴጅ እየሰማሁ ነበር እና ጌታ አብዝቶ ይባርክ ዮሴ። በጣም ደስ የሚል ሀሳብ ነው ያካፈልከን እና ወንድሞች እኔ ምክር ነገር ነች ያለችኝ እና እሷን ልበልና ከዛ ሰማችኋለሁ። አይ ቲንክ እዚህ ሶሻል ሚዲያ ላይ እንደዚህ አይነት ጊዜያቶች በደንብ ያስፈልጉናል። የዲቮሽን ታይም እንዴት ደቀ መዝሙር መሆን እንችላለን፣ እንዴት ከጌታ ጋር ተጣብቀን ዘመናችንን መኖር እንችላለን፣ የክርስትና ህይወት ሴንተሩ ምንድን ነው፣ ክራይስት ማለት በህይወታችን ያለው ላይክ አላር ላይፍ ቴስቲሞኒዎች እንደዚህ አይነት እንትኖች ሜሴጆች ቢበዙልን ጥሩ ነው ብዬ አስባለሁ። አት ኤንድ ኦፍ ዘ ዴይ ቸርች የምንሰበከው እንደዚህ አይነት ስብከቶች ናቸው እና ዘመናችንን ከጌታ ጋር የምንኖርበትን መልእክቶች ክርስትናን እንዴት መኖር አለብን ፕሪንሲፕል ነው። ኢትስ ኦል አባውት ክርስትና ኢትስ ኦል አባውት ፕሪንሲፕል ነው። መሬት ላይ ረግጠን የምንኖረው ህይወት ነውና
ያንን ህይወት እንዴት ነው መመላለስ ያለብን እና ትውልዱ በእንደዚህ አይነት እውነትና እውቀት መሞላት አለበት ብዬ አስባለሁ። እና ደስ አለኝ በጣም እውነት ልክ ስገባ ቲክታክ ላይ አዮሽና ሊዱ ከዛ ሳይ ሳሚ አለ ዶክተር አለ ቃልያ አሉ ምናምንና እግዚአብሔር እንደዚህ አይነት ከእንደዚህ አይነት ሜሴጆች ውስጥ እናተርፋለን ብዬ አስባለሁ። 190 ሰው እያየ ነው እና እንደዚህ አይነት ታይሞች ቢበዙልን ጥሩ ነው። ትንሽ ከንትርኳ ከፖለቲካው ነገር ወጥተን ትውልድ የሚያተርፍበትን የምንጠቀምበትን መሬት ላይ እንዴት ከጌታ ጋር መኖር እንዳለብን ፕሪንሲፕል የሚያስይዙ መልእክቶች ቢበዙልን ጥሩ ነው ብዬ አስባለሁ። እና ጌታ አብዝቶ ይባርካችሁ። ዮሴ በጣም was very powerful message እና ከግማሽ ነው የሰማሁት፣ ግን ከገባሁበት ታይም ጀምሮ የነበረው ሐሳብ ደስ ይል ነበር። እግዚአብሔር አብዝቶ ይባርካችሁ። ቪዲዮ ቴንክ ዩ በጣም አሜን። በጣም እውነት በጣም ደስ የሚል ትምህርት ነው የተማርነው። ሳሚ እንዴ ሞት ይርሳኝ። ሳሚ ሰላም በል። ወገኖች እንዴት ናችሁ? ሰላም ብያለሁ። በጣም ጥሩ ጊዜ ነው። ቅድም ወጣ ገባ እያልኩኝ ቤት ፐርሰናል ታይም እያሳለፍኩ ስለነበረ ወጣ ገባ እያልኩኝ ያየኋችሁ ነበር እና ከቅድም ጀምሮ ጥሩ ጊዜ ነበረ። እንዱ ተባረኪ። ሰምሃው ያው ሁልጊዜም እንላለን እዚህ የምናገለግልም ወገኖች እንደዚህ አይነት ዲቮሽናል ነገሮች በጣም ይፈልጋል ቲክቶክ እና ያው የመቆራረጥ አይነት ጉዳይ እንጂ ሁላችንም በየራሳችን መንገድ ሞክረናል እነዚህ አይነት ነገሮች እንዲኖሩ እና እዚህ ውስጥ ሶፋር ሳስታውስ ኦልሞስት ሁላችንም ማለት እንችላለን እና ግን ምን ያህል ደግሞ ወሳኝ እንደሆነ እያየን ያለ ነው እና እግዚአብሔር ቢረዳንና ደግሞ ብንሄድበት ብዙ ብዬ እያሰብኩ ነበረ። አሁን ዮሲ እያወራና ሰው በዚህ መልኩ መማር አለበት። በዚህ መልኩ እርስ በርስ ጸጋ መከፋፈል አለብን። አሁን ዮሲ ስለ ኢየሱስ ክርስቶስ ሲያወራ የሚገርማችሁ ዛሬ 3 ወር 4 ወር አካባቢ ጾም ጸሎት ላይ ይህን ሀሳብ አገልግየዋለሁ ቸርችና ኢየሱስ ክርስቶስን ማን ብላችሁ የተከተላችሁት በሚል ሀሳብ ማለት ነው እና I think that is the very center of the Christianity አይደል? የክርስትናችን ማዕከል እሱ ነው እና ክርስትናችን ፎከስ ማድረግ ያለበት ጅማሬውም ድምድማቱም ራሱ ክርስቶስ ስለሆነ ክርስቶስን ማወቅ ላይ ነው የዘላለም ሕይወት የተሰፋው። ክርስቶስን ማወቅ ላይ ነው ሰላማችን የተሰፋው፣ ስቴቢሊቲያችን፣ ሴኪዩሪቲያችን የተሰፋው። ሁለንተናችን እዛ ላይ ነው ያለው እና ለናትናኤል ራሱን የገለጠ ጌታ በጣም እኮ የሚገርም ነው አይደል? እና ለታናናሾች እዚህ ግባ ለማንባል ሰዎች ራሱን የገለጠ ጌታ ደቀ መዛሙርቱን አስቧቸውና እንዲያው በሰው መስፈርት ልክ አንደኛ ቆሮንቶስ ላይ ሐዋርያው ጳውሎስ መጠራታችሁን ተመልከቱ ብሎ ምዕራፍ 1 ላይ ሪኮል እንደሚያደርግ በአይምሯቸው መልሶ እንደሚያስታውስ ደውል እንደሚያደርግ እና የተጠራንበት አጠራር ይሄን መሲህ ለማወቅ ብቁ ሆነን ተመልምለን አይደለም እና እሱ ማወቅ ራሱ የሱ የቸርነቱ ውጤት ነው። ኢየሱስን ማወቅ ኢየሱስን መረዳት ራሱ የራሱ የምህረቱ የእግዚአብሔር የገነነ የምህረቱ ውጤት ነውና ማለት ዓለም ሞኝነት ነው የምትለው አይደል ክርስቶስን እና ቆሮንቶስ ላይ ጳውሎስም የሚያወራው ያንን ነው። በዚህች ዓለም ጥበብ ስንመዝነው
የእግዚአብሔር ጥበብ የሆነውን ክርስቶስን ማወቅ እንደ ፉሊሽ ነገር ነው፣ እንደ ሞኝነት ነገር ነው። የእግዚአብሔር ጥበብ ደግሞ የተገለጠው በዚህ ዓለም ሞኝነት በምትለው በኩል በመስቀል በኩል ነው እና እየሞተ ባሸነፈው በኩል ነው፣ እየተሰቃየ ስቁይ ሆኖ ድል በነሳው በኩል ነው እና የአምልኳችን ማዕከልም ነው እሱ፣ የዘላለማችንም ማዕከል ነው እሱ። እንደገና እግዚአብሔርንም ያወቅነው በክርስቶስ በኩል ነው አይደል? እና እግዚአብሔርንም የተዛመድነው በክርስቶስ በኩል ነው። ከእግዚአብሔር ጋር ዘመዳም የሆንነው የእግዚአብሔር ልጆች ተብለን የተጠራነው በክርስቶስ በኩል ነው እና ቨርቲካሊም ሆሪዞንታሊም የተሳሰርነው በክርስቶስ በኩል ነው። እዚህ ያለነው ሰዎች እንኳን አንድ ቤተሰብ የሆንነው በክርስቶስ በኩል ነው። ቨርቲካሊ ከእግዚአብሔር ጋር፣ ሆሪዞንታሊ እርስ በእርስ የተሳሰርንበት የተጋመድንበት ገመድ፣ ይሄ ብርቱ ገመድ ኢየሱስ ክርስቶስ ነው እና በቃ ኢየሱስ ሲወራ ደስ ይላል። ሙለታ ከታች እየጻፈ ነበረ እና ስሜቴን ነው እሱም የተጋራው እና ስለ ኢየሱስ መስማት ስለ ኢየሱስ ማውራት እንዴት ደስ ይላል እና ያ ቴንክ ዩ። ከዚህ በላይ ባልል ደስ ይለኛል። ተባረኩ። አሜን። ሳሚዬ ቴንክ ዩ በጣም ጌታ ዘመንን ይባርክ። ቸርነት አለ አለው ህዝቡ አንተን ነው የጠበቀ ያለው። እምነቱ ተሟጦ ተስፋው ቢዘገይም አብርሃም ጠበቀ ቃል እስኪፈጸም። እንደገባኸው ቃል እንደተናገርከው ልመናውን ሁሉ መሻቱን ሰጠኸ። እምነቱ ተሟጦ ተስፋው ቢዘገይም አብርሃም ጠበቀ ቃል እስኪፈጸም። እንደተናገርከው እንደ ተስፋ ቃል ልመናውን ሁሉ መሻቱን ሰጠኸ። የምትዘገይ ተስፋ ልብን ታዝላለች፣ ባንተ ለሚታመን ፀሐይ ትወጣለች። ጸንቶ ለጠበቀ ፍጻሜና ተስፋ ሰጣንተን ብትዘገይ ለሁሉም ጥያቄ መልስ ትሆናለህ። የምትዘገይ ተስፋ ልብን ታዝላለች፣ ባንተ ለሚታመን ፀሐይ ትወጣለች። ጸንቶ ለጠበቀ ፍጻሜና ተስፋ የምትሰጥ አንተ ብትዘገይም እንኳን ለሁሉም ጥያቄ መልስ ትሆናለህ። ተስፋ አይቆረጥ በጌታ ተስፋ አይቆረጥ በዚህ ጌታ ተስፋ አይቆረጥ በጌታ ተስፋ አይቆረጥ በዚህ ጌታ። እውሩንም ሊያበራው ዲዳውን ሊያናግረው ሽባውን ሊያዘልለው የሞተውን ሊያስነሳው እውሩንም ሊያበራው ዲዳውን ሊያናግረው ሽባውን ሊያዘልለው የሞተውን ሊያስነሳ ይሄ ጌታ ታማኝ ይሄ ጌታ ታማኝ ይሄ ጌታ የኛ ጌታ ታማኝ የኛ ጌታ ታማኝ የኛ ጌታ ታምራትን ማድረግ እርሱ ልማዱ ነው። ባህሩንም ከፍሎ ሕዝቡን
ማሻገር ነው። ምንጭ እያፈለቀ በበረሃ መሃል ከሰማያት መናን በድንቅ ይመግባል። ምንጭ እያፈለቀ በበረሃ መሃል ከሰማያት መና ሕዝቡን ይመግባል። ምን ተስኖት ሁሉ ይቻለዋል። ተራራውን ንዶ ደልዳላ ያደርጋል። ምን ተስኖት ሁሉ ይቻለዋል። ተራራውን ንዶ ደልዳላ ያደርጋል። ምስኪኖችን ሁሉ ከመሬት ያነሳል። ሸላልሞ ለክብሩ ያቆማቸዋል። ምስኪኖችን ሁሉ ከመሬት ያነሳል። ሸላልሞ ለክብሩ ያቆማቸዋል። ያከብራቸዋል፣ ከፍ ያደርጋቸዋል። ጎልያድን መሳይ አስፈሪ ጀግና ግዙፍ ሰውነት ግዙፍ ቁመና ራሱን ተመቶ የተዘረረው በኔ ኃይል አይደል ባንተ ጉልበት ነው። ሌላ ምን አለ? ሃሌሉያ። አቤቱ ጉልበቴ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ጉልበቴ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። ሳኦል በክፋት ጦሩን ሲሰብር በግድግዳ ላይ ነፍሴን ሊያጣብቅ ቢወረውርም ደግሞ ደጋግሞ ጋሻ ሆነልኝ ያንተ እጅ ገርሞ። ሌላ ምን አለ? ይግለጽ ዙፋን። አቤቱ ጉልበቴ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ጉልበቴ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። ለሚታመኑበት እርሱ ጋሻ ነው። ክፉዬን አይወድም ይነዳል ቁጣው። ከመቅደሱ ሆኖ ድምፄን ይሰማኛል። እግዚአብሔርን አይቶ ጠላቴ ፈርቶኛል። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ የኔ ጌታ እወድሃለሁ። እግዚአብሔር ማለቴ እና መድኃኒቴ የምታመንበት ሆነኝ ረዳቴ ሆነኝ ረዳቴ። እግዚአብሔር ማለቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ ሆነኝ ረዳቴ። የመማፀኛ ግንብ ነው የድሆች ሁሉ መጠጊያ። ምቹ መሸሸጊያ አለት የለንም ከኢየሱስ ወዲያ። ብዙዎችም ይድናሉ ገብተው ከዚህ መጠለያ። ስለሚሆንልን ሁሉ ይክበር ጌታ ሃሌሉያ። ቃል ከቶ ማያጥፍ
ሞት አይተናል። ያ አይ ቲንክ ያው ኔትወርክ ነው የቲክቶክ ነገር አይ ቲንክ ኢትስ ኔትወርክ። ኮሜንት የምንዘጋው ተሳዳቢ በጣም ሲበዛ ነው። ሰላም ለዛ ነው አንዱን ሚዩት ማድረግ ይከብዳልና ሀሳባቸው እንዳይሰረቅ ነው። እሺ ጌታ ይባርክ። ቸርነት እስኪመጣ ድረስ ቃል ያለ ያ አለው። ከኋላ ድምጽ ይሰማችኋል? ድምጽ አለ በጣም ነው። አይሰማም? አይሰማም? ይሰማል? ቀጥል ቃል ችግር የለም። እሺ ተባረኩ። በጣም ዮሲ በጣም የሚገርም ቃል ነበርና ከዛ መዝሙሩ ደግሞ በቃ ሌላ ዓለም ነበር። እሱ ደግሞ ሌላ ዓለም ነበር። ያው እንግዲህ ሲመጣ ይቀጥልልናል። ቸር ከጌታ ጋር መቆየትን በተመለከተ እያወራ ነበርና እሱ እያወራ እኔ አንድ ነገር እያሰብኩ ነበር። ሰሞኑን በጣም ሀሳቤ ውስጥ ያለ ነገር ነበርና በጣም ነበር የነበረው ማለት ረጅም ጊዜ እያሰብኩት ያለቀ ያለ ነገር አለ። የዘኪዎስ ታሪክ ማለት ነውና ባለፈው እንደውም አንድ ቦታ እያልኩ አጭር ስለሆንኩ ነው እንደ ያለቀቀኝ እያልኩ ነበር። ሰው ይሰማል አይደል? ድምጼ 10 ቼክ ማድረግ አለብኝ መሰለኝ። አዎ ግን ትንሽ ባክግራውንድ ይሰማል። እሱ እኮ ነው ለዛ ነው የጠየኳቸው። ችግር የለም ጮክ ብላ አወራቃል። መልካም እሺ። ይኸው እንደውም እየወረድኩ ነው እና ተመሳሳይ ነገር እያሰብን ነበር ማለት ነው። እያሰብኩኝ ከዘኪዎስ ታሪክ ያን ያህል የሚነካኝ ነገር አገኛለሁ ብዬ ባላሰብኩበት ጊዜ ነውና ሉቃስ ወንጌል ላይ ያለ አንድ ሐሳብ አለ አይደል? ዘኪዎስን እግዚአብሔር ኢየሱስ ክርስቶስ እንትን ያደርገዋል ናውረድ ይለዋል። በቃ የታሪኩ ፍሰቱ በጣም ባጭሩ ያልቃል። ቁጥር 10 ላይ ያልቃልና ግን የሚያልቅበት መንገድ የሚገርም ነው። እዚህ ላችሁ ከሆነ ዘኪዎስ ቤት ገብቶ ኢየሱስ መጨረሻ ላይ የተናገራት ነገር ያቺ 2 ቁጥር በጣም የምትገርም ናት። አንደኛ የአብርሃም ልጅ ነህ ብሎ ዲክሌር ያደርግለታል። ኢየሱስ በዘመኑ ሁሉ የአብርሃም ልጅ ነህ ብሎ ዲክሌር ያደረገለት እንደሱ የለም በዛ 3 ዓመት ተኩል ውስጥ ማለት ነው። አክቹሊ እንደውም የአብርሃም ልጆች ነን ብለው የተኮፈሱትን ሰዎች ምን እንዳላቸው ሰምታችኋል? አረ አብርሃም እንዲህ አላደረገም፣ እናንተ የአባታችሁ የዲያብሎስ ልጆች ናችሁ እንጂ የአብርሃም ልጆች አይደላችሁም እያለ ሲናገር ታዩታላችሁና ያ ደግሞ የሚያሳየው ነገር ኦሬዲ ዝም ብሎ ራንደምሊ ኢየሱስ የአብርሃም ልጅ ብሎ አይጠራም። አንድ ቦታ ላይ ብቻ ነው ጌታ ኢየሱስ ሲናገር የምንመለከተው። እሱም ደግሞ የአብርሃም ልጅ ሆና እንደዚህ ታስራ እያለ እቺ ሴት በመፈወሴ እንዴት ትቆጣላችሁ ብሎ የተናገረበትን ቦታ ነው የምታዩት ማለት ነውና ከዛ ውጪ በዛ ደረጃ ለኒቆዲሞስ በተናገረው ደረጃ የአብርሃም ልጅ ብሎ የጠራው ማንም ሰው የለም ኢየሱስ። እና የኒቆዲሞስን በሶሳይቲ ውስጥ የነበረውን በዛ አካባቢ የነበረውን ያንን ኒቆዲሞስ አልኩኝ ዘኪዎስ ማለት የዘኪዎስን
እዛ አካባቢ የነበረውን ስም እዛ አካባቢ የነበረውን ስታተስ እና ኢየሱስ የጠራበትን ስም ስታዩ ፍጹም በቃ ሰማይና ምድር ናቸው። ቀጥሎ ግን ያላት ነገር አለች። የሰው ልጅ የጠፋውን ሊፈልግ መጥቷል የምትል ቃል ይጠቀማልና ኢየሱስ ዋና አልቲሜት ዓላማውን የገለጠባቸው ቦታዎች መካከል አንዱ ደግሞ ይሄው ኃጢአተኛ የተባለ ሰው ነበረ፣ ማንም የማይጠጋው ሰው ማለት ነው። ዝም ብሎ እንደው መሲህነቱ ምናምን ገልጧል ብላችሁ እንዳታስቡ። ይሄን የምታገኙት ሕዝቅኤል 34 ላይ ነው። ሕዝቅኤል 34 ላይ እግዚአብሔር ራሱ መንጋውን ሊፈልግ እንደሚመጣ በጎቹን እንደሚፈልግ ይናገራል። ኢየሱስ ያንን ነው ኮት እያደረገ ያለው ማለት ነው። which means በቀጥታ ኢየሱስ አምላክነቱን ጭምር የገለጠበት ቤት ነው ማለት ነው። የመጣበትን ሰው ሆኖ የመጣበትን ዓላማ ጭምር አልቲሜትሊ የገለጠበት ቤት ነውና እነዚህን አስባችሁ ወደ ዘኪዮስ ስትመለከቱ ግን ዘኪዮስ ምናልባትም እንደዚህ አይነት ክብር ለማየት በሰዎች ዘንድ በጣም እንትን ያደረገ ሰው ነበረ። የማይቻለው አይነት ሰው ነበረ። ከኃጢአተኞች ጋር ሊበላ ገባ ብለው አንጎራጎሩ ብሎ እየተናገረ ያለበት ምክንያት ሉቃስ በዛ ምክንያት ነውና ቀራጭ ስለሆነ ማለት ነው። ቀራጭነት ምንድነው? ይሄ የቀራጮች አለቃ ተብሎ ስለሆነ የተቀመጠው ምንድነው እሱ ነገር ብላችሁ ደግሞ ስትመለከቱ ሌላ ዓለም ነው። እሱ ደግሞ የሮም መንግስት በዙሪያው ካሉ ቦታዎች ቀረጥ የሚሰበስበው ኮንትራት ሰጥቶ፣ ስለዚህ ኮንትራት ይሰጣቸዋል። ያንን ኮንትራት ይቀበላሉ። ከዛ በኋላ ያንን ኮንትራት ከተቀበሉ በኋላ እንደገና ሰብ ኮንትራት ይሰጡታል ለሌሎች ማለት ነውና ቀራጮች እንደዛ ነው የሚሰሩት። ያ ማለት ህዝቡ ላይ የሚያርፈው የቀረጥ ዋጋ 2 እጥፍ ነው። የሮም መንግስት ከሚፈልግባቸው 2 እጥፍ የሚበልጥ ዋጋ ነው የሚቀበሏቸው ማለት ነው ኮንትራክተሮች ህዝቡ ማለት። ስለዚህ ህዝቡ እነሱን የሚጠላበት ቀራጮችን የሚጠላበት ምክንያት አለው። ከሮም መንግስት ጋር የተመሳጠረ ይበዘብዛቸዋል። ግን እሱ ብቻ ደግሞ አይደለም። ከዛ ያለፈ ነገርም አለ። ምክንያቱም በተለይ ከዚህ ከእንትን አንፃር ከአሕዛብ ቀረጥ ከመሰብሰብ አንፃር ዘኬዎስ ያደርግ የነበረው ነገር አሕዛብ የሰጡትን ገንዘብ ይነካል። ስለዚህ ከአሕዛብ የሚወስደው ገንዘብ አለው ማለት ነው። ከአሕዛብ ጋር ንክኪ ያለው። እስራኤላውያን ደግሞ በዚህ ጉዳይ ላይ ጥብቅ ናቸው። ስለዚህ እነሱም መበዝበዙ ሳይበቃው ከአሕዛብ ጋር ግንኙነት አለው፣ ንክኪ ያለው። ስለዚህ የረከሰ ነገር ሸጠው ምን ብለው ያመጡትን ገንዘብ ይቀበላል። ኦኬ የረከሰ ተብሎ በብሉይ ኪዳን የተቀመጠውን እንደ አሳማ አይነቱ ማለት ነው። እሱን ሸጦ ያመጣል። ከዛ በኋላ ያንን ቀረጥ ሁሉ ሰብስቦ ሊያስረክባል ማለት ነው። ስለዚህ ከእስራኤል ሊነካ የማይገባውን ነገር እሱ ይነካል። እስራኤላውያን እጅግ በጣም የሚጠሉትን ያንን የግብር መሰብሰብ ስራ በእነሱ ላይ 2 እጥፍ አድርጎ ይጥላል። ከዛም ባለፈ አልከፍልም የሚለው ሰው ካለ የሮምን ወታደሮች ጠርቶ ያስይዟል። ስለዚህ ቀራጭን የሚጠሉበት ኤቭሪ ሪዝን አላቸው ማለት ነው። ኤቭሪ ሪዝን አላቸው። በዚህ ምክንያት እንትን አያደርጉትም፣ አይወዱትም፣ አይፈልጉትም። ስለዚህ ኃጢአተኛ ነው ብለው ታግ ይለጥፉለታል። እሱ ባለፈበት መንገድ አያልፉም። እሱ በሚሄድበት መንገድ እነሱ ላለመሄድ እሱ እስኪሄድ ድረስ ጠብቀው ከዛ በኋላ ይሻገራሉ። እንደዛ ነው ላይፍ ስታይላቸው። ስለዚህ ከሰው ሁሉ የተገለለ እንደሆነ ታያላችሁ። የሆነ ጊዜ ላይ ኢየሱስ የትኛው እንደሆነ ሊያይ ይወድ ነበር ይለናል። ግን ዮሐንስ ወንጌልን ስትመለከቱ ለኢየሱስ ተመሳሳይ ጥያቄ ቀርቦለታል። ከግሪክ የመጡ የተባሉ አይሁዳውያን ማለት ነውና እነዛ አይሁዳውያን ከግሪክ ነው የመጡት። ኦሬዲ በዓል ሊያከብሩ ነው የመጡት። ከበዓሉ በኋላ ኢየሱስ የሚባለው ልናይ እንወዳለን ሲሉ ደቀ መዛሙርቱ ሄደው ሲነግሩት ኢየሱስ የመለሰው ምላሽ ታውቁታላችሁ። እና ጌታ የመለሰው እኔ ባለውበት አገልጋይ ደግሞ በዛ ይሆናል ነው። ኢየሱስ በቃ ሌህ ላለው ሁሉ እስቲ በቃ እንየው ምናምን ብሎ ለመጣ ሁሉ የሚታይ አይደለም። እንደዛ አይነት እንትን የለውምና ሞቲቫቸውን ይመለከታል። ግን ይሄ ሰው ኢየሱስ የትኛው እንደሆነ ሊያይ ወዶ ነበር። ስለዚህ ዛፍ ላይ ወጣ ይላል። ስለዚህ በሶሳይቲ የተገለለ ነው። በእግዚአብሔር ፊት እንዳትነካ የተባለውን ነገር ሁሉ የሚነካ ነው። እስራኤልን የሚበድልና የሚበዘብዝ ተደርጎ የሚቆጠር ሰው ነው። በጣም በሰዎች ዘንድ የተገለለ ነው። በእግዚአብሔር ዘንድም የተጣለ ተብሎ የሚታሰብ ሰው። ግን ከዛ ያለፈ ነገር ደግሞ አለ። እሱ ደግሞ ጌታ ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ ኦሬዲ ሲጠብቀው ነበረ። ሊያየው ይወድ ነበርና ይጠብቀው ነበር። ግን ያው ሰው ተጋፍቶ በሚያየውን ኢየሱስም ማየት አይችልም። ቁመቱ ሊሚትድ ነበር፣ አጭር ነበርና ዛፍ ላይ ወጣ ብሎ ይነግረናል ማለት ነው። ይሄን ሁሉ ሊሚቴሽን አልፎ ምንድነው ያስወጣው? ምንድነው ኢየሱስን እንዲያ ያደረገው ነገር ምንድነው ስትሉ፣ ወረድ ስትሉ የምታገኙት ነገር አለ። ኢየሱስ መጣ፣
በዛ ሁሉ ግፊያ መካከል ወደ ሰማይ ወደ ዛፉ ቀና ብሎ ተመለከተ፣ ናውረድ አለው፣ አስወረደው እና ቤቱ ከገባ በኋላ የተናገረው ነገር አለ። ማንንም በሐሰት ከስሼ እንደሆንኩኝ 4 እጥፍ እመልሳለሁ። ንስሐ ማለት ነው፣ ወይም ደግሞ ወደ እግዚአብሔር የመጠጋት ልብ፣ እግዚአብሔርን የመናፈቅ ልብ ማለት ነው። ከዚህ ሰው የምታገኙት ወይም ልታገኙ የምትፈልጉት ነገር ይሄ አይደለም፣ ልታገኙ የምትችሉት ነገር ይሄ አይደለም። ነገር ግን ይሄ ሰው ኢየሱስን ይፈልግ የነበረበት ዓላማ ነበረው ማለት ነው። ያ ኢየሱስ የሚባለው ሲባል ያ የዳዊት ልጅ ብለው በሰዎች የሚያወሩለት እየተባለ ሲነገር ያ ተአምራት የሚያደርግ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ የሚሰብክ የሚባልለትን እሱ ማን እንደሆነ ሊያይመኝ ነበር እና ማን እንደሆነ ሊያይመኝ የነበረው ተአምራት ሲያደርግ ለመመልከት አይደለም፣ ድንቅ ሲያደርግ ለመመልከት፣ ሰዎች ሲፈውስ ለመመልከት አይደለም። ከግሪክ የመጡት እንደዛ አይነት ፍላጎት ያላቸው ይመስላል። ሉቃስ ሐዋርያት ሥራ ላይ የግሪክ ሰዎች ምን አይነት ሰዎች እንደሆኑ ይነግረናል እና ያ ነገር ያ ሐሳብ የተገባባቸው ሄለናውያን ናቸው። ከዛ የተነሳ ምን ፈልገው እነህ እንዳሉት ያስታውቅ ነበረ ማለት ነው። አዲስ ነገር ከመስማትና ከመናገር በስተቀር በሌላ ስራ አይውሉም ተብሎላቸዋል ግሪኮች። በተለይ ወደ አሬዮስፋጎስ የወሰዱት ጊዜ የሐዋርያት ሥራ ምዕራፍ 17 ላይ ማለት ነው ጳውሎስ። ስለዚህ ይሄ የሚያሳየን ነገር አለ። እነዚህ ሰዎች የመጡት አመጣጥ ስለ ኢየሱስ በሰሙት ዝና በኩል ነው እንጂ ያ የእግዚአብሔር መንግስት ይሰብካል የተባለለት ማን ነው እስቲ ልየውና ከዛ መንግስት ጋር የሚያገናኘኝን ነገር ከሱ ጋር አብሬ ላድርግ የሚል ሐሳብ አልነበረም። በዛ አይነት መንገድ አልነበረም። ይሄ ሰው ግን ኢየሱስ የትኛው እንደሆነ ሊያይ ይወድ ነበር። ስለዚህ ደረሰ። የልቡን የሚያውቀው እግዚአብሔር ኢየሱስ ክርስቶስ ለምን ይፈልገው እንደነበረ የሚረዳው ኢየሱስ ሊሚቴሽኑን እንኳን አልፎ ዛፍ ላይ የወጣውን ሰው ቀና ብሎ ተመለከተ እና ውረድ አንተ ቤት ሎል ይገባኛል አለ። ቤቱ ሲገባ ያቀረበለት ነገር የእግር ውሃ አይደለም፣ ባለጠግነቱን የሚያሳይ ነገር አይደለም። የሆነ የቆለፈው ክፍል አለ፣ የሆነ ለሌሎች የዘጋው ክፍል አለ። ኦፍ ኮርስ ሌሎች በርቀት አይተው የሚጠሉት በርቀት ተመልክተው አጠገቡ ለመድረስ የማይፈልጉበት የሆነ ነገር ማለት ነው። ግን እሱ የቆለፈው በር አለ። ኢየሱስ ብቻ ሲመጣ የከፈተው በር አለ። አንድ የሆነ ጨለማ ክፍል ነው። አንድ የሆነ ጌታ ኢየሱስ ክርስቶስ ብቻ ካልሆነ በስተቀር ማንም ገብቶ ሊያበራው የማይችል የሆነ ክፍል አለ እና ያ ክፍል የንጥቂያ ክፍል ነው። ያ ክፍል የሐሰት ክስ ክፍል ነው። ያ ክፍል ቀራጮች የሚሰሩት በመስራታቸው ሌሎች ቀራጮች ደስ የሚሰኙበት የሚጠቀሙበት፣ ነገር ግን በእግዚአብሔር ፊት መልካም ያልሆነ ክፍል እና ድንገት ጌታ ኢየሱስ ክርስቶስ ሲገባ ከፈተለት እና ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ። ምን አይነት ልብ ነው ወደ እግዚአብሔር ሊያቀርበን የሚችል ልብ፣ ከሱ ጋር ሊያገናኘን የሚችል ልብ? ምን አይነት ልብ ነው? ላይ እፈልጋለሁ ልንለው እንችላለን። እግዚአብሔርን እንፈልጋለን ልንል እንችላለን። እግዚአብሔርን የመፈለግ ልብ እንዳለን በተለያየ አቅጣጫ ልንገልጥ እንችላለን። እሱ ደግሞ ሞቲቭን ይመለከታል። ሞቲቭን ያያል። ለምንድን ነው እየተፈለገ ያለው የሚለውን ነገር ይረዳል፣ ያውቃል። ከዛ የተነሳ በተገኘበት ሁሉ ራሱን አይገልጥም። ከዛ የተነሳ እንዲገኝለት ለሚፈልገው በእውነተኛ ልብ ለሚወደው ለዛ ሰው ግን ራሱን ይገልጣልና ይሄ ሰው ከንጽህናው ብዛት ከቅድስናው ብርታት የተነሳ ኢየሱስ የአብርሃም ልጅ አላለውም። ነገር ግን ያንን የተቆለፈ ክፍል ከማሳየቱ የተነሳ የአብርሃም ልጅ አለ። ምን እንወስዳለን ከዛ ውስጥ? ይሄንን እንወስዳለን። ዘኪዮስ ሙሉ ጉድለቱን የሚያውቅ ሰው ነበር። ጉድለቱን የሚረዳ ሰው ነበር። የቱ ጋር ድካም እንዳለበት የሚያውቅ ሰው ነበር። ሊሚቴሽኖች እንዳሉበት የሚረዳ ሰው ነበር። ድካማችንን ልንረዳ ይገባናል። ወደ ኢየሱስ ስንመጣ መንፈሳዊ ነገር ላይ ስንቆይ፣ በመንፈሳዊ ስራ ላይ ስንሳተፍ፣ እንደ መንፈሳዊ ሰው እየኖርን ባለንበት ጊዜ ሁሉ ድክመታችንን ልንረዳ ይገባናል። የቱ ጋር ደካማ እንደሆነ ሊፈወስ የሚገባው ማንነታችን የትኛው እንደሆነ መረዳት ይገባናል። አዎ ሊሚቴሽንን አልፎ የሚሰራ ኢየሱስ አለ። ሊሚቴሽንን አልፎ የሚሰራ የእግዚአብሔር መንፈስ አለ። ስለዚህ ድካማችንን ተረድተን ያን ድካማችንን ለሱ ልናቀርብ ይገባናል። በፍጹም ልብ መፈለግ የሚባለውን ነገር ማሰብ ይገባናል። ወደ እሱ ስንቀርብ ሞቲቫችንን ማስተካከል ይገባናል። ወደ እግዚአብሔር ስንቀርብ ለምንድን ነው እየቀረብን ያለ ነው? ለምንድን ነው እየፈለግን ያለ ነው? ለምንድን ነው እሱን እየጠራን ያለ ነው የሚለውን ጥያቄ መመለስ መቻል ይገባናል። ከዛ ባለፈ ደግሞ ወደ እሱ በቀረብንበት ጊዜ ሁሉ ምንድነው የተቆለፈ ክፍላችን? ለማንም የማናሳየው ነገራችን ምንድነው? ያ ጨለማችን ምንድነው? ፈውስልን ልንለው የሚገባው ነገራችን ምንድነው? በፊቱ ቀርበን ድጋሚ ዘነው እንዳንነሳ የሚያስፈልገው ማንነታችን የትኛው ነው?
ያንን ደግሞ ከፍተን ልንሰጠው ይገባናል። እንደዚህ አይነቱ ሰው እግዚአብሔር ፊት በመቅረቡ ይጠቀማል። እንደዚህ አይነቱ ሰው እግዚአብሔር ፊት ተጠግቶ ወደ ጌታ ተጠግቶ ባዶን አይመለስም እና መጨረሻ ላይ እንዲህ አይነት ልብ ያለውን ሰው ስትመለከቱት ሁለት ነገር ተባለ። የመጀመሪያው ነገር ኢየሱስ የአብርሃም ልጅ ብሎ የጠራው በድፍን ወንጌል ውስጥ በደስታ የአብርሃም ልጅ ብሎ የጠራው እሱም ብቻ ሆኖ ታገኙታላችሁ። ሁለተኛው ነገር ደግሞ አልቲሜት ዓላማውን እንኳን የገለጠው እዚህ ኃጢአተኛ ሰው ቤት ነው። እዛ ፈሪሳዊ ስምዖን ቤት አይደለም፣ ኃጢአተኛው ዘኬዎስ ቤት፣ ብዙ ሊሚቴሽን ያለበት ሰው ቤት ግን ዋነኛ ማንነቱን ደግሞ ለምን እንደመጣ ገለጠለት እና እግዚአብሔር ስለ ቃሉ የተመሰገነ ይሁን። ማለት በእያንዳንዱ ከእግዚአብሔር ቃል ጋር ስትቆዩ በእያንዳንዱ ሁኔታ ውስጥ የሚያስተምራችሁ ነገር አታጡምና ሰሞኑን ይህን እያሰብኩ ነበረ። ጌታ ሆይ በቃ ምንድነው ድካሜ? በቃ እሱ ይመርምረን፣ እሱ ያሳየን። በሱ ድጋፍ፣ በሱ ገዛ፣ በሱ ጸጋ ካልሆነ በስተቀር አንዳንዴ ድካማችንን ማየት ራሱ ይሳነናል። በፊቱ የምናቀርበውን እንዲፈወስልን የምንወደውን ነገር ማየት ራሱ ይሳነናል። ጌታ ይርዳን። ተባረኩ። በጣም ጩኸት ነው። ስለታገሳችሁኝ አመሰግናለሁ። አዎ ቃልዬ በጣም ይጮሃል፣ ግን ቴንኪዩ በጣም ያስተላለፍከው መልእክት ደርሶናል። ጌታ ይባርክህ። ዶክተር ሻውል አለህ እንዴ? ታናሹ ወንድሜ እዚህ ዛሬ ተከስቷልና የእውነትም በቃ የቅዱሳን ጉባኤ ነበር ዛሬ። ፖልን ራሱ ከተደበቀበት አስወጥቶታል። ለፖል ከመስጠቴ በፊት ዶክተር ሻውል እና ዮሲን የምትሉት ነገር ካለ ለእናንተ ድልስት። ቃሌ ተባረክ። ከዛ ፖል ይጸልይልናል። ያው የሚያካፍለንም ነገር ካለ አካፍሎ ይጸልይልንና እንጨርሳለን። ታናሹ ይቀጥል ይሻላል። ዶክተር ሻውል እሱ መዝጊያ ይሻላል፣ ይጠብቅ። አሁን ነው የመጣው። የምትለን ነገር ካለ ምናልባት ቅድም የሚያነሳውን ፖይንት መድገም ካለብህ በዛ ሀሳብ ብንጨርሰው ደስ ይለኛል እኔ። እሺ ላዳምጠው። ቅድም በጣም የሚገርም ነገር ነው ያካፈለን ዶክተር ሻውል። ሰው ምናልባት ያላዳምጣችሁ ያመለጣችሁ ሰዎች ካላችሁ ብዬ ነው። ዮሲ የምትለን ነገር ይኖራል ወይስ? ሊዱዬ እንደዚህ አይነት ቤት የሚኖረኝ አስተያየት እንደዚህ አይነት ቤት ደጋግመሽ ክፈቺ ለማለት ነው ፈልገው። በጣም ዛሬ ትልቅ ስራ ነው የሰራሽው እና ጌታ ይባርክሽ ማለት ፈልጋለሁ። ይሄን ለማለት ቃል ተባረክ። ቆንጆ ቃል ያካፈልከን እግዚአብሔር ይባርክ። ብሩኩ ነው። አሜን። ዮሲ አንተም ደግሞ ቀጥል፣ መስበክ አለብህ። ክርክሩም ላይ በጣም ሳይፍህ ከባድና ኃይለኛ ነው አይተናል። ግን በጣም ደግሞ የምትሰብክበት መንገድ የሚገርም ነው። የእውነት ጌታን የረዳን፣ በእውነት እግዚአብሔርን የረዳን። እኔ በቃ ላይቭ እየጨነቀኝ ሁላ መጥቶ ነበረ ሰሞኑን፣ አልገባም የትኛውም ክርክር ቦታና ከዛ ግን አንዳንድ ሰዎች ደግሞ ጌታን ያገኙበታል እና እሱንም ኦብቪየስሊ አበረታታችኋለሁ። ቀጥሉ። አንዳንዱ በክርክር አንዳንዱ በስብከት በተለያየ መንገድ ስለሆነ ጌታን የሚያገኘው ሁሉም ጠቃሚ ነው። የዛሬውን ግን እግዚአብሔር እውነት ጌታ ረዳን። ኢቨን ጸልዩልኝ ምናምን የሚሉ ሰዎችን ሳይገርሙኛል። ጋይስ ከፖልሻ አሁን ይለንና የሚያካፍለንም ነገር ካለ ከዛ ቀደም ጸልዩልን ስትሉ የነበራችሁ ካላችሁ ምልክት ሰጡናላችሁ፣ ካልሆነ ያው በእምነት አብረን እንጸልያለን ማለት ነው። እና ፓስተር ፖል ወደ መድረክ። ሰላም ለሁላችሁ ይሁን። ፓስተር ያለችው ተሳስታ ነው። በጣም እዚህ ስላለው ደስ ብሎኛል። ጌታ ይባርካችሁ። ቃልዬ ሎንግ ታይም በጣም ወደ ማከብረ ወንድሜ ድንቅ ቃልን ያካፈልከን እግዚአብሔር ይባርክ። ሊዱዬ፣ ዮሲያስ ጌታ ይባርክ። ብዙ ጊዜ እከታተላለሁ የምታደርገውና ስለ መንግስቱ ስለምታደርገው ነገር ጌታ ይባርክ። ዶክተር እንግዲህ ቆየን ከተገናኘን ምህረት ታደርግልኛለህ። እንግዲህ እዚህ ጋር የምታዩትን ጢሞቴዎስ የሚለውን ስም ያወጣልኝ ዶክተር ነው ባይዘዌ። ከዛ በኋላ ነው ከጎን ያስቀመጥኩትና ጌታ ይመስገን። ሁላችሁንም ስላገኘኋችሁ ደስ ብሎኛል። በጣም ነው ማከብራችሁ፣ ወዳችሁ።
እንግዲህ ሊዱዬ ጸልይ ካልሽኝ የተወሰነ በጌታ ፊት ያው ታናሽም በሆን ጸልይ ስላላችሁ ልጸልይና ጌታ ይረዳናል። ተባረኩ። ቃሊ ሲናገር በጣም ያው የደረስኩት እሱ ጋር ስለሆነ ልቤን እየነካኝ ነበርና ከርሱ ተነስቼ አብረን እንጸልያለን። በዚህ ውስጥ የደከማችሁ ብትኖሩ በብዙ ነገር ውስጥ የዛላችሁ ብትኖሩ እንደው እንዲሁ ስታልፉም ጌታን ማታውቁ ብትኖሩም የመወደድ ስሜት ማይሰማችሁ ተወድጄ አላቅም ፍቅር አገኝቼ አላቅም ምትሉ ካላችሁ በብዙ ኃጢያት ከዚህ ኃጢያት ነፃ አልወጣም ማለት በጣም በወቀሳ ውስጥ ያላችሁ ሰዎችም ካላችሁ ግራ ገብቷችሁ እንዲሁ ደግሞ እየባዘናችሁ እንዳለ የሚሰማችሁ ሰውን ይቅርታ ማድረግ ያቃታችሁ ሰዎች ካላችሁ ሁላችን ሊፈውስ ወደሚችለው አባቶቻችን ጠርተው ወደ ዳኑበት ጌታ ብቸኛ ወደሚዳንበት ጌታ በመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ይረዳናል። በሰማይ የምትኖር አባታችን ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁንልህ። አባት ስለሆንከን የርህራሄ አባት የመጽናናት ሁሉ አምላክ ልጅህን ስለሰጠህን እንድንበት ዘንድ ከኃጢያት ባርነት ከሞትንበት ማንነት ከኃጢያት ማንነት ነፃ አውጥተህ ጌታ ሆይ ልጅህን ልከ ጽድቅን እንድንለብስ ከዚህች ክፉ ዓለም እንድንቀደስ የዘላለም መንግስት ወራሾች እንሆን ዘንድ በውስጣችን ልትኖር እየፈቀድክ መንፈስ ቅዱስ ክብር ላንተ ይሁን። እናመሰግንሃለን። ይህ በአይምሯችን አስልተነው ተረርተነው የምንደርስበት አይደለም። ይህ ታላቅ መገለጥ ነው። ይህን ስለሰጠህን እናመሰግንሃለን። በዓለማት ላይ ብዙ በሽታዎች ቢኖሩ ምናልባት ለሁሉም መድኃኒት ይገኝላቸው ይሆናል። ለኃጢአት ግን መልሱ ክርስቶስ ብቻ ነው። ለኃጢአት ግን ፈውሱ የኢየሱስ ደም ብቻ ነው። ጌታ ሆይ ይህን ስለሰጠህን እናመሰግንሃለን። ሕይወት ስላለን ጌታ ሆይ ዛሬ ደግሞ በድካም ውስጥም በብርታት ውስጥም ጌታ ሆይ ወደ ፊትህ እንመጣለን። የዘኬዎስ ጓዳውን ጌታ ሆይ እንዳሳየህ ዛሬ ደግሞ ጓዳችንን ትመለከት ዘንድ ልባችንን ትቀይር ዘንድ ጌታ ሆይ በዚህ ውስጥ የደነደነ ካለ ጌታ ሆይ እንደ ዘኬዎስ አንተን ለማየት ጌታ ሆይ እንጓጓ ዘንድ ልባችንን ትከፍት ዘንድ ጌታ ሆይ ነፍስ ስጋ መንፈሳችንን ሁለንተናችንን ጌታ ሆይ ትቆጣጠር ዘንድ እለምንሃለሁ። ጌታ ሆይ ነፍሳችን አንተን ትናፍቅ ጌታ ሆይ እንደ ሃይማኖተኛ ሳይሆን አምላኩን እንደሚያቅ የሞተለትን እንደሚያቅ አባቱን እንደሚያቅ ያንተ ወዳጅ እንደሆነ ጌታውን እንደሚያውቅ ጌታ ሆይ እንደ ልጆች በፊት በእግሩ ስር ጌታ ሆይ ንጉሳችን ጌታችን ብለን ጌታ ሆይ ጓዳችን ያለው ምንም የከበረ አይደለም፣ ምንም ሊሚታይም ነገር አይደለም። ነገር ግን ኃጢያታችንን በደላችንን የተደበቀውን ነገር ጌታ ሆይ ወደፊት ይዘን እንመጣለን። እግዚአብሔር ሆይ እህት ወንድሞቼ እኔንም በዚህ ያለነውን ሁሉ ጌታ ሆይ ከዛ ነገር ከተያዝንበት ነገር ሁሉ ነፃ ታወጣን ዘንድ ጌታ ሆይ በደምህ ጌታ ሆይ ኃጢያታችንን በደላችንን ይቅርትል ዘንድ ጌታ ሆይ ወደ አንተ መመለስ ይሆንልን ዘንድ አንተን ማየት ይሆንልን ዘንድ አንተን መመልከት ይሆንልን ዘንድ ጌታ ሆይ ለምንሃለሁ። በዚህ ውስጥ ጌታ ሆይ ይቅርታ ማድረግ ያቃተው ሰው ሁሉ አንተ መስቀል ላይ በዛ ህመም ውስጥ በዛ ጌታ ሆይ ቁስልህ ውስጥ ሆነ የሚያረጉትን አያውቁምና ይቅር በላቸው ባልከው ጌታ ሆይ በዛ ምህረት ሁሉን ይቅር ማለት እንችል ዘንድ ጸጋህን አብዛልን ጌታ ሆይ ደግሞ ዓለማዊ ምኞትን ኃጢያትን የሚያስክደውን ያ ጸጋህ ጌታ ሆይ በሁላችን ይወርድ ዘንድ አንተን መፈለግ ይሆንልን ዘንድ ጌታ ሆይ ለምንሃለሁ። የዕለት ዕለት ጌታ ሆይ ፍላጎታችን አንተን መፈለግ ይሁን፣ አንተን ማየት ይሁን፣ በሕይወታችን ታይብን፣ አንተን መውደድ አንተን ከዚህ በላይ ማፍቀር ጌታ ሆይ እንድንችል እርዳን ጌታ ሆይ። ሰዎች ሲመለከቱን ጌታ ሆይ የኛን ጉድለት የኛን ማንነት ሳይሆን ጌታ ሆይ ያንተ ማንነት ይታይብን። አባት ሆይ እኛ ለአንተ ጌታ ሆይ መኖር አንችልም፣ አንተ ግን በእኛ ውስጥ ትኖራለህ ጌታ ሆይ።
ጌታ ሆይ ለምንሃለው ይበልጡኑ ሁለንተናችንን ትቆጣጠር ዘንድ ጌታ ሆይ በእኛ ውስጥ ትኖርብን ዘንድ ጌታ ሆይ ስጋችንን ሁለንተናችንን ነፍሳችንን ትቆጣጠር ዘንድ ጌታ ሆይ ለምንሃለው ይህን ሰውነታችን ሕያውና ቅዱስ መስዋዕት አድርገን አባት ሆይ ላንተ ማቅረብ እንችል ዘንድ ጌታ ሆይ በጸጋ ላይ ጸጋ ጌታ ሆይ ጨምርልን ጌታ ሆይ በዚህ ውስጥ ያለነውን ሁሉ በደላችንን ይቅር ስላልክ ኃጢያታችንን ይቅር ስላልክ ደምህ ጌታ ሆይ የሁላችን ኃጢያት ስላስወገደ ጌታ ሆይ እናመሰግንሃለን አባት ሆይ ደግሞ አንተን ይበልጡኑ መውደድ ስለምንችል መቅረብ ስለምንችል ደግሞ ጌታ ሆይ ላሳዘኑን ሰዎች ለበደሉን ሰዎች አንተ መስቀል ላይ ባደረከው ምህረትና ጸጋ ጌታ ሆይ በደላቸውን ይቅር ማለት ስለምንችል ጌታ ሆይ እናመሰግንሃለን አባት ሆይ ለምንሃለው አንተ በመስቀል ሳለህ ቁስልህ ሳይደርቅ ደምህ እየፈሰሰ ሰውነትህ ተተልትሎ ጌታ ሆይ የሚያረጉትን አያውቅምና ይቅር በሉ አልክ ዛሬ ይቅርታ ማድረግ የከበዳቸው ለወንድም ለእህቶቻቸው ይቅርታ ማድረግ የከበዳቸው ህመሙን ትረዳዋለህ የይቅርታ ማድረግን እየተጎዱ ይቅርታ ማድረግን አንተ ታውቃለህ ያን ጸጋ ለሁላችን ስለምታበዛ አመሰግንሃለሁ አሁንም አይናችን ጌታ ሆይ የልቦና አይናችን ትኩረታችን ሁሉ መስቀል ላይ ይሁን ምን ውስጥም እንግባ መስቀልህን እንመልከት ጌታ ሆይ በድካምም በሁሉ ስለምትራራልን የምትራራልን ብቸኛ ሊቀ ካህናችን ስለሆንክ እናመሰግንሃለን ስለረዳህን ስላገዝክ እዚህ ደግሞ ላሉ ለኢዮስያስ ጌታ ሆይ ለቃሌ ለሊዱም ጌታ ሆይ በሁሉ በሚያገለግሉት ለመንግስት በሚተጉት በቅንነት ልባቸውን ከፍቶ በሚተጉት ሁሉ ጸጋን ታግዝ ትደርብላቸው ዘንድ ጌታ ሆይ ለምንሃለሁ እግዚአብሔር ሆይ በሚያረጉት ነገር ሁሉ የፍቃዳቸውን የሐሳባቸውን ሳይሆን ጌታ ሆይ ካንተ የተነሳ የእግዚአብሔር ልጆች የሆኑ በመንፈስ ይመራሉ እንዳል ጌታ ሆይ በመንፈስ ተመርተው ጌታ ሆይ አባቶቼ እግር ስር መተው እየጠየቁ ምን ልናገርልህ ምን ላድርግ ብለው እንደሚጠይቁ ጌታ ሆይ ባንተ ፊት መተው ጠይቀው ጌታ ሆይ ለሕዝብ የሚያስፈልገውን መጽናናት ያገኝ ዘንድ ጌታ ሆይ እግዚአብሔር ሆይ የደከመው ሲናገሩ ብርታት ይሆን ዘንድ ጌታ ሆይ ልቡ ደንድኖ አንተን ላለመስማት የሚፈልገውን ሁሉ በቃለ ኃይል ሰይፍ ጌታ ሆይ ወንድሞቼ ሲናገሩ እህቶቼ ሲናገሩ ጌታ ሆይ ልባቸው ጌታ ሆይ ላንተ ጌታ ሆይ ይሰበር ዘንድ ጌታ ሆይ ወደ አንተ ይመጡ ዘንድ ወደ ህይወት ይመጡ ዘንድ ጌታ ሆይ አንደበታቸውን ሁለንተናቸውን ተቆጣጠር ጌታ ሆይ አገልግሎታቸው ሁሉ በመንፈስ ይሁን በመመራት ይሁን ይህን ስለምታረጋ አመሰግንሃለሁ እንድንጸልይ ጌታ ሆይ ስለረዳኸኝ ስላገዝከኝ ጌታ ሆይ አመሰግንሃለሁ መንፈስ ቅዱስ በውስጣችን ሁሌ ስለምትኖር እናመሰግንሃለን ክብር ሁሉ ላንተ ይሁን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን ተባረኩ ሁላችሁን በክርስቶስ ፍቅር ወዳችኋለሁ ተባረክ ፖል ተባረክ ፖሊ ስላየው ደስ ብሎኛል ዮሴ ተባረክ ሊዱ ካፕሌሽ ተባረኩልኝ ወንድሞች